ብሩኬ ናቲን ከእጅ አታስመልጠኝ ፕሊዝ። ላሽ ሊል ነው እኛ ህጻናት ስኮላሮች የተረጎሙት ናቸው። ዳጉ ላይ አላሳየም። ቃሉ አሳየን። እኛ ኮሜንተሪ የምንሄደው በጣም አሻሚ የሆነ ቃል ሲሆን እዚህ ጋር በግልጽ ተቀምጧል። አላሳየም። ኢየሱስ በማመን ወደምንገባበት ስንል ሳቅ እያልክ ብዙ ጊዜ ሳቅ። ፍቅሩ ልጅ መንግስት የተባለው የፍቅሩ ልጅ መንግስት የተባለው በክርስቶስ ማመን ነው ብለኛል አይደለ? አፈለሰንን በኋላ እመጣለሁ አሳመነን ልትል ነው። ኤኒዌይስ አሁን በክርስቶስ ማመን እንደሆነ ክፍሉን ቆላሴስን ከፍታ አሳየን። በዘዌ ስስቅ በራስ ላይ ነው የምስቀው። ናት ወንድሞቼ እህቶቼ፣ እንግዲህ የፈለጋችሁትን መወለፍ ትችላላችሁ። ወለፋይ እናንተ ነው። መንግስት አፈለሰን እያለ አንተ ወደ ቤተ ክርስቲያን አፈለሰን ትላለህ እንዴ? አንተ እንደዚህ በጠራራ ፀሐይ እንደዚህ አይነት ትርጉም ይሰጣል እንዴ እኮ? እሺ፣ ስለዚህ ምንድነው ያልከው አንተ? ያንተ ትርጉም በክርስቶስ ማመን ብለን የተረጎምከው በል ትልቁ ላይ ሁንና አሳየን። አሁን የፍቅሩ ልጅ መንግስት የተባለችው ማናት? የእግዚአብሔር ኪንግደም ነው። መንግስት እኮ ነው የሚለው አይደል እኮ። መንግስት የተባለችው ማናት? ስለ መንግስትን አትለኛለህ? እሺ ቆይ እሱ ላይ መጣላል። አንዴ ጠይቃል አደረም ከራይ አንድ አምስት ጌታን ምን ታደርጋለህ? አንዴ ኦኬ ካላናገርክ አስቸጋሪ ነው የሚሆንብህ። ባይዘው እንሄዳለን። አንዴ ላነብ የመጀመሪያው እኮ እንሄዳለን። ችግር የለም በእንግሊዘኛ እናየዋለን። ቤዛ ለራሱ ኢየሱስ ለራሱ ቤዛ እንዳገኘ ነገር ነው አንተ የመሰለ። እሺ ታች ያላችሁ ሰምታችኋል። ኤኒዌይስ እዚሁ ስለሚይዝ ሪካርዱን አዳምሻ ታወጣዋለህ በኋላ። እሺ እርሱ አንተ ራሱ እንዳልኩ ምን እንደጠየቅም አታስብ። አንዴ እሺ እርሱ ከጨለማ ስልጣን አዳነን። ቤዛነቱን የት ነው ያገኘነው? ነግሬሃለሁ ቅድም። ቤዛነት የምታገኘው ንስሐ ስትገባ እኛ በግል ክርስቶስ ኢየሱስን ስትቀበል ቤዛነት ታገኛለህ። እሺ እንጂ እሺ የፍቅሩ ልጅ መንግስት ውስጥ እናገኘዋለን ቤዛነቱን። ያ ንስሐ ገብተህ በክርስቶስ ኢየሱስ ስታምን ቤዛነት ታገኛለህ። ከዛ በኋላ ወደ ፍቅሩ መንግስት ትገባለህ፣ ትቀላቀላለህ ማለት ነው እንጂ የፍቅሩ ልጅ መንግስት ውስጥ አይደለም ቤዛነቱን የምናገኘው ነው። ዞሮ ሳትድን ትቀላቀላለህ እንዴ? ገብተህ እንዴት ታገኛለህ? አግኝተህ ነው የምትገባው። ስለዚህ በአጭሩ እያልክ ያለው ንስሐ ስትገባ ነው የምታገኘው። ከዛ በኋላ ነው ወደ ፍቅሩ ልጅ መንግስት የምትገባው። ኦልሬዲ ካገኘው በኋላ ነው። እሺ መጽሐፍ ምን ይላል? ዞረህ እኮ አገኘው። ምዕራፍ 1:13 እንዲህ ይላል፣ እርሱ ከጨለማ ስልጣን አዳነን። ተመልከት፣ እርሱ ከጨለማ ስልጣን አዳነን እና ቤዛነቱንም እርሱም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። የት ነው ያገኘነው ይላል? እና ቤተክርስቲያን ናት እቺ አይደለ? የት ነው ያገኘነው ይላል? ቤዛነት ወዳገኘንበት። ኦኬ እኮ የት ነው ያገኘነው ይላል? የኃጢአት ስርየትና ቤዛነት ያገኘነው የት ነው ይላል? አዳምጠ እርሱም ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። በፍቅሩ ልጅ መንግስት የት ነው ያገኘነው ይላል? ቤዛነት ወዳገኘንበት ቤዛነቱንም እርሱንም የኃጢአትን ይቅርታ ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል እኮ። የት ነው ያገኘነው? አራተኛ ጊዜ ነው። ይሄንን ኢየሱስ ክርስቶስ ላይ ነው ያገኘ፣ በኢየሱስ ነው ያገኘነው። የት ነው ያገኘነው? በማን ያገኘነው? ክርስቶስ ኢየሱስን ስታምን ነው የምታገኘው። ቆርጠሽ በደንብ ቀጥይ። ምን ስታደርግ ነው የምታገኘውም አይደለም ጥያቄው። በዚህ ክፍል መሰረት የት ነው ያገኘነው? ኦኬ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። በፍቅሩ ልጅ መንግስት ነው የምታገኘው እኮ። የት ነው ያገኘነው? እስቲ አንዴ ድገምልኝ። በጌታ በኢየሱስ ክርስቶስ ስታምን ነው የምታገኘው። በደንብ ሳቅ። በራስ ላይ ነው የምትስቀው። ራስ ላይ ነው የምትስቀው። በደንብ ቆርጠሽ ለጥፊለት። ቤዛነት የምታገኘው በክርስቶስ ኢየሱስ ስታምን ነው።
ኧረ ሳይቆረጥ ነው የሚለጠፈው አባ። ኖ ስሟን አሁን የተጠየቀው ጌርሳ እኔ እጠይቃለሁ። እኔም እጠይቃለሁ። ደቂቃ አስቀምጡለት። ወደኋላ ደቂቃ እየጠየቀኝ ነው። ወደ 25 ደቂቃ ምናምን አልፏል። አሁን የእኔ ተራ ነው። ትጠይቃለህ። ያ ትጠይቃለህ። አሁን አይ ነው እንዴ መጀመሪያ መልስ እንጂ ይኸውልህ የተጠየቅከው መጀመሪያ ለማግኘት ምን ያስፈልጋል ቢሆን በክርስቶስ ማመን አለብህ ምናምን፣ እነዚህ በቃ አስፈላጊ ናቸው፣ ችግር የለውም። እሱን አይደለም ጥያቄው። አሁን እኔ አንድ ጥቅስ አነበብኩልህና የኃጢአት ስርየትና ቤዛነቱን ቅዱስ ጳውሎስ ሲጽፍ ማለት ነው የኃጢአት ስርየትና ቤዛነቱን ያገኘነው የት ነው አለ? ክርስቶስ ኢየሱስን ስታምን ነው። እስቲ አንብበው። እንደዚህ ሳቅ በደንብ አይደለ አይልማ፣ ክፍሉን አይልማ፣ እንደዛ አይልም። አሁን ከክፍሉ አንጻር እንደሚልማ ላሳይሃ። በአዲስ አንድ ጊዜ ጠብቀኝ፣ በአዲሱ ትርጉም አሳይሃለሁ። እሺ እኔ አልቀበለውማ፣ እሱን ይቅርታ አድርግልኝና እሺ በእንግሊዘኛው ሙድ ነው የያዙባት። እንግሊዘኛውን አንብበዋ። እንግሊዘኛ ይኸውልህ፣ ለምሳሌ አሁን ዕብራውያን 9:12 አንተ የተሳሳትክበትን አስተካክል። እንግሊዘኛ አልችልም፣ እንግሊዘኛም አልችልም፣ እንግሊዘኛም አታናግረኝም ያለው እንዳላለፋ ብዬ ነው። ይኸውልህ ባይዘዌ ለራሱ ቤዛ ሆኗል የሚለውን እንዳትረሳ። ለራሱ ዕብራውያን 9:12 እንደዛ የተረጎምከው እንዳትረሳ። እንመለሳለን። እሺ ቆይ አሁን ቤዛነት ያገኘበት በመጀመሪያ ደረጃ ያገኘበት እሱ እንዳገኘ ነው መሰለህ። ቆይ አንዴ። እሺ ቤዛ ኢየሱስ የት ነው ቤዛ ያገኘው ብለህ ጠይቀኛል አይደል? እንዳትረሳ። አይ እሱን ችግር የለውም። አሁንም ደግሜ እጠይቅሃለሁ። እሱን ዕብራውያን 9:12ን ጠቅሰህ ቤዛነት ያገኘው የት ነው ኢየሱስ? ቃል በቃል ተመልከቱ። ይኸውላችሁ ታች ያላችሁ በጣም የሚገርሙት ይኸው ጽፌዋለሁ። ቤዛነትን አግኝቶ የተባለው ማን ነው ስለው፣ ኧረ ይሄማ ኢየሱስ ነው አለኝ አይደለ? ስለዚህ ኢየሱስ የት ነው አላልክም? ኖ ኢየሱስ ነው አላልኩም። ቤዛነትን ያስገኘው ነው ያልኩህ። ምን ቤዛ ያገኘው? እሺ ቤዛነትን አግኝቶ የተባለው እዛ ክፍል ላይ ማን ነው? ስለ ኢየሱስ ነው የሚያወራው። ፐርሰን የሆነው ኢየሱስ ክርስቶስ ነው ብያለሁኝ። በዛ ስፍራ ላይ የሚያወራው ጠቅላላ ከላይ እስከታች እኮ ቤዛነትን ያስገኘው ነው አይደለ? ያገኘው የሚለው ቅዱስ ጳውሎስ ያገኘው ቤዛነትን አግኝቶ ተብሎ የተነገረለት ማን ነው? ኦኬ አንድ ጊዜ ልናገር ትፈቅድልኛለህ? ይሄ ክፍል ጀስት ማን እንደሆነ ብቻ ንገረኝ። ክርስቲያኑ ነው ወይስ ኢየሱስ ነው? ኢየሱስ ክርስቶስ ቤዛነት ራሱ ያገኘው ነገር የለም። ክፍሉ የሚለው ቤዛነትን ያስገኘው ነው። በቀጥታ ስንተረጉመው የአማርኛው ፑር የሆነ አቀማመጥ ስለሆነ ነው። እደግመዋለሁ። አማርኛ ፑር ነው። ኢየሱስ ቤዛነት አግኝቷል። እሺ ቤዛነት አግኝቷል። የትኛው እትም ነው ያስገኘው? ቤዛነት ማግኘት አስፈልጎታል ኢየሱስ? አይ እሱን እኮ እኔ አስረዳኝ ብትለኝ አስረዳለሁ። አሁን መጀመሪያ ጥያቄ መልስ እኮ እሱን እኮ ነው እያለ ያልከው። ኢየሱስ ክርስቶስ ቤዛነት አግኝቷል ማለት ነው። ቤዛነት አግኝቷል። እሱን እኮ ነው ማስተካከለው። ቆይ አንዴ። ቤዛነት አግኝቶ ተብሎ የተጻፈው ስህተት ነው። ቤዛነት አስገኝቶ እያልከኝ ነው? ክፍሉ በትክክለኛ ቆይ አዳምጠኛ ጠይቀህ ወዲያው እሺ አትበል። በሌሎች ትርጉሞች በደንበኛ ሁኔታ በቀጥታ የክፍሉ ሀሳብ ቤዛነት ማስገኘቱን ነው እንጂ ኢየሱስ ክርስቶስ ለራሱ ቤዛነት ማግኘቱን አይደለም። ማለትም እሱ ቤዛ አያስፈልገውም፣ ለእኛ ነው ያስገኘልን። ቤዛ ያስፈልገዋልም አይልም ክፍሉ። በመጀመሪያ ክፍሉን አለመረዳት ነው። ስለዚህ ይህንን የቃል ትርጉም እንግዲህ ታሳየናለህ ማለት ነው። እሺ ቆላስይስ 1:13 ወደዛ ከመሄዳችን በፊት እንዴ ገና እኔ ጥያቄን አልጨርስኩም። ባይዘ ቆይ መች ትጨርሳለህ? እኛም ጋር መጥተህ አትጨርስም፣ እናንተም ጋር አትጨርስም። መች ትጨርሳለህ? ልዩነቱን ቆይ አንዴ አሁን ደቂቃ አስቀምጥለት። ኦኬ ደቂቃ አስቀምጥለት። ዕብራውያንን ቆይ አንድ ጊዜ ኖ አንተ ደቂቃ አልጨረስም። ኖ አዳምሻ በቃ የማይሰማኝ ከሆነ ደቂቃ አስቀምጥለት። ወደ 20 ደቂቃ ጠይቆኛል። 5 ደቂቃ አስቀምጥለት። ምክንያቱም ናቴ አልጨረስኩም እያለ 1 ሰዓትም አይበቃውም። 5 ደቂቃ አስቀምጥለት። እሺ አሁን አንደኛ ነገር እዚህ በቤቴ ያለ ደቂቃ ላውራ። አይቻልም። አይ ማንም እንዳያስቀምጥ አይቻልም።
አይቻልም። ለአንተም ደቂቃ አይቀመጥም፣ ለእኔም አይቀመጥም። ከፈለክ ለአንተ ይቀመጣል። ዞሮ ዞሮ የጠየቅኩህን ትመልስልኛለህ ማለት ነው። ቀጥልሽ። ስለዚህ የዕብራውያኑን አዘጋጅ። እሺ፣ ቤታችሁ ነው፣ ምንም ማድረግ አይቻልም። ቆይ የዕብራውያኑን ስለምመጣበት አዘጋጅ። አሁን የመጀመሪያውን ጥያቄ ልጨርስ ወደ ነበርንበት ማለት ነው። ቆላሴስ 1:13 ላይ ክፈተውና ማለት ነው። ከፍቼዋለሁ። እሺ አሁን የጠየኩት ጥያቄ ምን ነበር? ቤዛነቱን የኃጢአት ስርየት ወዳገኘንበት ወደ ምንድን ነው የሚለው? የት ነው ያገኘነው? ስለ በኢየሱስ በማመን ብለኛል። ከፍተት ልቁ ላይ ያረጋለሁ ታሳየናለህ ማለት ነው። ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት በኢየሱስ ወደ ማመን የሚለውን ክፍል ታሳየናለህ ማለት ነው። የፍቅሩ ልጅ መንግስት ማለት በሱ ማመን ማለት ነው እንጂ በቤተ ክርስቲያን ማለት እንደዛ። ስለዚህ የፍቅሩ ልጅ መንግስት የተባለው በቤተ ክርስቲያን ነው። ይሄንን በትርጉም በአባቶች ይሄን ቆላስይስ 1:13 በቤተ ክርስቲያን ነው ያገኘ ነው የሚል አንተ አምጣ። አንተ በርደን ኦፍ ፕሩፍ አንተ ከሆነ አንተ ላይ ነው ገባኝ። አሁን ችግር እንዴ እኔ እኮ በርደን ኦፍ ፕሩፍማ አንተ ላይ ነው የሚኖረው። ትልቁ ላይ የምታዲያ ወደ ፍቅሩ ልጅ መንግስት አፈለሰን እያለ አንተ ወደ ቤተ ክርስቲያን አፈለሰን ትላለህ እንዴ? አንተ እንደዚህ በጠራራ ፀሐይ እንደዚህ አይነት ትርጉም ይሰጣል እንዴ? እኮ እሺ፣ ስለዚህ ምንድን ነው ያልከው አንተ? የአንተ ትርጉም በክርስቶስ ማመን ብለን የተረጎምከዋ። በል ትልቁ ላይ ሁንና አሳየን። አሁን ትልቁ ላይ ያለከኝ ላሳየ ማስረጃ። አንድ ጊዜ ጠብቁኝ፣ አዲሱንም ትርጉም ላምጣው። አንድ ጊዜ ጠብቁኝ አንዴ። እሺ እስከዛ ሰላም ያላላችሁን እና አቡሻ ምናምን ሰላም በሉ። ያዳ ማን ናቲ ቆላስይስ 1:13 54ቱንም ምን ልበል እንጂ ቃሉት ያሰማልን ወንድሞቼ እህቶቼ። እንግዲህ የፈለጋችሁትን መወለፍ ትችላላችሁ። ወለፋ እናንተ ነው። ወለፋ ምን እንደሆነ ሶስተኛ ደግሞ ጥያቄ አመጣልሃለሁ፣ ታሳየናለህ። ለጨዋታ ነው ደግሞ። ቀጥል። እንትን ያደረኩት መስሎኝ ነበረ። ኦኬ ይሄኛው መጀመሪያ ከቨሩን አሳያቸው፣ ታች ላሉ ሰዎች ዓመተ ምሕረቱ ምናምን አሳያቸው የምን ትርጉም እንደሆነ ምናምን። ይሄ እንዴ አሁን ምልክት ላደርግ ነው ማለት ነው። ይሄን አስፈላጊ ነው ናቲ? አዎ እንዴ እኔ ወንድምህ ማስረጃ እኮ በጣም ነው። ይሄ መጽሐፍ ቅዱስ አፄ ኃይለ ሥላሴ ልዑል እያሉ አዘውት ከጦርነቱ በኋላ የታተመ በኢትዮጵያ ኦርቶዶክስ ቤተክርስቲያን የታተመ በ1962 ወይም በኢትዮጵያ አቆጣጠር 1954 የታተመ ነው። እዚህ ጋር ታች የምታዩት ባይብል ይሄ ታች የምታዩት በደንብ አይታይም መሰለኝ። ይኸውላችሁ 1962 ነው የሚለው በኢትዮጵያ ኦርቶዶክስ ቤተክርስቲያን የታተመ መጽሐፍ ቅዱስ ነው። በገዛ ደግሞ የሚለውን አንሳው አዳም ወይም ዞር አድርገው። አይታይም። ቆይ እስኪ ላጥረው። ምን የሚለውን ነው የምታሳየን አሁን? ይሄን ተቀበልከው መጽሐፍ ቅዱስን? አይ ቆይ ገና ነው እሱ ላይ አልሰማሁም። እውነት ለመናገር ከሆነ የትኛው እትም እንደሆነ ምናምን፣ ግን ሌላኛው ደግሞ አዲሱ ትርጉም ደግሞ የኛ ነው። የኛ ነው አይደለም። በሁለቱ ያንተ ትርጉም በላታዝ የፍቅሩ ልጅ መንግስት የፍቅሩ ልጅ ምንም ትርጉም አያስፈልግም እኮ ቃሉ ራሱ ይፈታዋል። አዲሱ ትርጉም በደንብ ያስቀምጠዋል። ግራ የገባህን አዲሱ ትርጉም አይደለም እንደ ትርጉምማ እንድታሳየን እኮ ነው አውጣነ ማለት ነው። ትርጉም አያስፈልግም። በትክክለኛ ቦታ ለምን ያስፈልገዋል እንዴ? ለምን ያስፈልገዋል? ካለበዛማ እንግባባም እንዴ? አሁን የፍቅሩ ልጅ መንግስት የተባለው በክርስቶስ ማመን ነው ብለኛል አይደለ? አፈለሰንን በኋላ እመጣለሁ አሳመንን ልትል ነው። ኤኒዌይስ አሁን በክርስቶስ ማመን እንደሆነ ክፍሉን ቆላስይስን ከፍታ አሳየን። በዘዌ ስስቅ በራስ ላይ ነው የምስቀው ናት። ችግር የለው በራስ ላይ ነው የምስቀው። ልሳ እስኪ መብራት ታገኝ። ኦኬ እሺ፣ ይሄኛው ይሄ ከናቲ ጋር የምናነበው እንትን ነው። ለምንድን ነው መጽሐፍ ቅዱስ በደንብ የማያሳይልኝ? ምንድን ነው የሚለው እዚህ ጋር ያለው? እርሱም ከጨለማ ስልጣን አዳነን፣ ቤዛነትም እርሱም የኃጢአትን ስርየት ወዳገኘንበት ወደ
ልጁ መንግስት አፈለሰን ይላል። ናቲ እዚህ ጋር ወደ ቤተክርስቲያን አፈለሰን ብሎ ነው ይሄንን ኧረ ለማጠቃለል እኔን ተወኝና አንተ እስቲ በኢየሱስ ክርስቶስ እንደገና ተብሎ ጠይቃለሁ። የተተረጎመበትን አሳየን። ቆይ አንዴ በኢየሱስ ክርስቶስ ማመን ነው ተብሎ የተተረጎመበት ራሱ አከፍሏል። የፍቅሩ ልጅ መንግስት ወደ ፍቅሩ አንዴ ልጅ መንግስት አፈለሰን ማለት ክርስቶስ ኢየሱስን ስታምን የምትፈልስበት መፍለስ ነው። ይሄ አዲሱ ትርጉም እንደዚህ ያስቀምጡታል። መፍለሱን ይኸውልህ አንተ ወደ አሁን ያልከው ቤተክርስቲያን ምንድን ነው? ያልከውን ከየት እንደምታመጣ ኧረ ቆይ እናያለን። አንተ ተራ ሲደርስ እናያለን። እሺ እኔ እኮ በጣም እኮ የፍቅሩ ልጅ መንግስት የተባለው በክርስቶስ ማመን ነው ብለሃል አይደለ? ኦኬ ልጨርሳ። ለምንድን ነው እንደዛ ተብሎ መሀል የምትገባው? የተተረጎመበት እንዳልመልስ ነው። አይ ጥያቄውን ላስታውስ ብዬ እኮ ነው። ኦኬ ፈለሰን ኦኬ አውቄያለሁ። በእንግሊዝኛው እናያለን፣ በአዲሱ ትርጉም እናያለን። እዚህ ጋር ያልገባህን ነገር እዚህ እናየዋለን። እንደገና ደግሞ በእንግሊዝኛ ስናየው ግልጽ ይሆንላል። እንደዚህ ይላል እዚህ እርሱም ከጨለማው አገዛዝ ታደገን፣ ወደሚወደው ልጅ መንግስትም አሻገረን። በእርሱም መዋጀትን በደሙ አግኝተናል፣ ይህም የኃጢአት ይቅርታ ነው ይላል። አየኸው? ስለ ክርስቶስ ማመን ነው ስለ በክርስቶስ ኢየሱስ ስለመዋጀት ነው ያልኩ ለዚህ ነው እንጂ ወደ ቤተ ክርስቲያን ጥያቄ እንድገምላቸው አንዴ ጥያቄ ወዴት ነው ያፈለሰን? ወደ ቤተ ክርስቲያን ነው አይደለም? ወደ ክርስቶስ እንደዛ ነው የምስቀው እኮ ይኸውልህ አይደለ እዚህ ክፍል ላይ የልጁ መንግስት አንተ ድነት በቤተ ክርስቲያን ነው የልጁ መንግስት ወደ ቤተ ክርስቲያን አፈለሰን የሚል አቋም ነው ያለው። ወደ ቤተ ክርስቲያን አፈለሰን የሚል ወፍ የለም። ረኔ ግፍት የዛሬ መሞቴ ወፍ ትላለህ። አሁን እንደው በጣም እኮ የሚገርም ነገር። እሺ አሁን ጥያቄውን እስከ መጨረሻ ናቲ እንዳትወጣ እንዳታስወጡኝ። ዛሬ እንጨርሳለን። እንዳትወጣ እንዳታስወጡኝ። ጭራሽ ምክንያቱም ይኸው ኦልሬዲ 30 ደቂቃ አልፎሃል። ጠይቅ እስከሚበቃ ቀጥል። ኧረ ተጨነኩ። እሺ አሁን ጥያቄ ልትጠይቅ ዘና እያለን ብለን ነው። እሺ ኧረ ተጨነቅን እኮ ፈርቼ እኮ ነው። እሺ ኤኒዌይስ አሁን እዚህ ክፍል ላይ የልጁ መንግስት ቴርሞሜትርን የምንለካው ስትጠየቅ ነው። ቀጥል። እሺ አሁን የልጁ መንግስት የተባለው እዚህ ክፍል ላይ የልጁ መንግስት የተባለው አልክ በክርስቶስ ማመን ነው አልክ። ራሱ የልጁ መንግስት የሚለው በክርስቶስ ማመን ነው አልክ። እንደዛ ተብሎ የተተረጎመበትን ክፍል አሳየኝ። አሁንም ወይ ደግሞ ይኸው አዲሱ መደበኛ ትርጉም ከፍተ የለ ለምሳሌ ህዳጉ ላይ ሂድና የልጁ መንግስት የሚለውን በክርስቶስ ማመን ብለው እንደተረጎመ አሳየን። ማብራሪያ ያለው አይደል? አይ አሳየን። ራሱ ፈቶታል። ዝቅ በል በእርሱ አልዘጋው በእርሱ መዋጀትን ዝቅ ብለህ አሳየን። ለምን ቁጥር 14 ለምንድን ነው ኮመንተሪ አልፈልግም? ራሱ ቃሉ እያለ አትቀበለው። ቁጥር 14 በእርሱ መዋጀትን በደሙ አግኝተናል፣ ይህም የኃጢአት ይቅርታ ነው። በእርሱ በክርስቶስ ኢየሱስ አይደል በደሙ የተዋጀ ነው እኮ። ኮመንተሪውን አትቀበለውም? የተገለጠ ቃሉን አትቀበልም አንተ? ብላክ ኤንድ ዋይት የተጻፈውን ቃሉን አትቀበልም አንተ? አልቀበልም በል። ወደ 300 ሰው አለ። አትቀበልም? ይሄ ሙሉ ያንተን አልቀበለውም። አትቀበልም ወይ? ይሄው በእርሱ ማለት በኢየሱስ ክርስቶስ መዋጀትን በደሙ አግኝተናል፣ ይህም የኃጢአት ይቅርታ ነው ይላል። እና ወዴት ነው ያፈለሰን ስትለኝ ወደ ክርስቶስ ኢየሱስ በማመን ወደምንገባበት ስንል ሳክ እያልክ ብዙ ጊዜ ሳክ። ይሄው አዲሱ ትርጉም በግልጽ ያስቀምጠዋል። እና እኮ አሁን እሺ ልቀጥል። እኔ ሙሉውን አልቀበለውም። አሁን ህዳጉ ላይ ያሳየን የፕሮቴስታንት ስኮላሮች የተረጎሙት ናቸው። ህዳጉ ላይ ያሳየን። ቃሉ ግልጽ አሳየን። እኛ ኮሜንተሪ የምንሄደው በጣም አሻሚ የሆነ ቃል ሲሆን እዚህ ጋር በግልጽ ተቀምጧል። አላሳየም። አይ አንተ እኛ የምንሄደው ብለህ ራስን እንትን አታርግ። እነሱ ጊዜ ለማባከን ነው አይደል? ህዳጉ ላይ አሳየን። ጊዜ ለማባከን ምን ብለው አስቀመጡ? እስቲ ምን ብለው አሁን ይሄንን ቆይ አንዴ ኦኬ ላውራ ነው አንዴ። አሁን ይሄ የሚያሳያችሁ መጽሐፍ ማለት ነው ጌርሳም ለፕሮቴስታንቶች የተዘጋጀ ማብራሪያ ነው እና ለማጥናት አሁን እንደው እናንተ ፕሮቴስታንት ብትሆኑና ምንም እንደው ማታውቁ ከሆነ ቨርስ ባይ ቨርስ ያስጠናችኋል ይሄ ኮመንተሪው ማለት ነው። ከዛ በፊት ግን ዲያቆን የእግዚአብሔር መንግስት እሺ አቡሻይ ቀጥል። ኦኬ እሺ አንድ ጊዜ መብራቱን ላዝራው።
የሌላ ሰው ጥያቄ አለ። እኔና ናቴ እንጨርሳለን። ብራዘር ሌሎቻችሁ ትንሽ ጠብቁና አይ ተቀበለው፣ ችግር የለውም። እንዴ እኔ አይደክመኝም ያለው ማለት ነው። ተቀበለው። እንዴ እኔ ከቅድም ጀምሮ እያወራሁ ወደ ቤተክርስቲያን የገባው እኮ ወደ ቤተክርስቲያን ብለሃል። እሱን እኮ ለማምጣት ነው እዚህ ውስጥ የገባው። ያ ማስረጃ እኮ ኢየሱስ ክርስቶስ እኮ የገባው ወደ ቤተክርስቲያን ነው ብለሃል እኮ አንተ። ገና እኮ ዛሬ እሱ ካላስወጣችሁኝ ነው እሱ ካላስወጣችሁ። እሺ አይ ማንም አያስወጣም። አሁን አቡሻም ጥያቄ ያለው ኮመንታሪውን ማውጣ እንደገና አቡሻም እኔ ትንሽ ረፍት ላድርግ ረፍት አታደርግም አለው እውነት እንደው ሕያው እግዚአብሔርን እንትን ብዬ ነው እኔ ኮመንት ሳደርግ እዚህ ያደረስከኝ 30 ደቂቃ ይኸውልህ የገባሁበት ኮመንት ያደረግኩት ወደ ቤተ ክርስቲያን ገባ በገዛ ደግሞ ያልከው እሱን ነው ቼክ የምናደርገው። ይህንን በደንብ ሳናጠራ ዛሬ አታመልጥም። ለዚህ ነው የሁሉ ቦታ የምትወሰኛል። ወደ ቤተ ክርስቲያን ነው የገባው ኢየሱስ ክርስቶስ በገዛ ደግሞ የገባው ወደ ቤተ ክርስቲያን ወደ መስቀል ነው። ወደ ቤተ ክርስቲያን ይኸውልህ አቡሽ ማለት ቆይ አንዴ፣ አሁን አቡሻ ማለት አንደኛ ኦርቶዶክስ ወንድሜ ነው ወንድማችን ነው እና እሱን ወደ ጎን ያዝ እናድርገውና አንድ የጠየቅኩት ጥያቄ አለ። አሁን አቡሽም ካንተ የሚፈልገው ማለት ነው ምንድነው የፍቅሩ ልጅ መንግስት የተባለው? አሁን የፍቅሩ ልጅ መንግስት የተባለው ምንድነው ስልህ በክርስቶስ ማመን ነው ብለሃል። ራሱ የፍቅሩ ልጅ መንግስት የሚለው ዴፊኔሽን ማለት ነው። ቃሉ ብሏል እኮ። አሁን እሱን ከፍተህ ህዳጉ ላይ መጀመሪያ መቼም የእናንተ ማጥንያ ስለሆነ ማነው ብሩኬ ማለት አቡሻ ሶሪ ብሩኬ ማለት ሶሪ አየድካም ነው። እሺ ስለዚህ እሱን አውጥተህ ህዳጉ ላይ አሳየን። ህዳጉ ላይ አሳየን። ቶፒኩን አንሳው። ምንድነው በገዛ ደግሞ የሚለውን ብታነሳው አዳም እንዴ በገዛ ደግሞ የሚለውም አይነሳም። ኦርቶዶክስ ቤት መጥተህ ወደ ጎን ለማሳየት ኦኬ እሺ አሁን ቀጥል በል። ህዳጉ ላይ ሲያሳየን ማብራሪያው የፕሮቴስታንት ስኮላሮች ምን ብለው እንዳብራሩት አሁን አንድ ሰው እናንተ ልናጠና ነው። አሁን ይሄንን አታምንም? በእርሱም መዋጀትን በደሙ አግኝተናል፣ ይህም የኃጢአት ይቅርታ ነው። በእርሱም የሚለውን ኢየሱስ የሚል ትተካለህ። በኢየሱስ መዋጀትን እኔ ያልኩ ምንድን ነው? በኢየሱስ በማመን ነው አላልኩም? በደሙ አግኝተናል፣ ይህም የኃጢአት ስርየት ነው ይቅርታ ነው የሚለውን አትቀበለውም? ይሄንን እና ማብራሪያ ጋር ነው የምትፈልገው? ይሄንን አትቀበልም? ናቲ በህዝብ ፊት ተናገር። የልጁ መንግስት የተባለው እስከምጨርስ ሚት ላደርግልህ እስከምጨርስ ይሄን አትቀበልም ወይ? ቆላስይስ 1:14 ራስ ያመጣው ጥቅስ እኮ ነው። አንዴ እኔ እኮ የጠየቅኩህ እኮ እሱን አይደለም እኮ የልጁ መንግስት የተባለው በክርስቶስ ማመን ነው። የጠየቀኝ 13 ነው። ሳምሪዝን ስልኬ በደንብ ስለማያሳይ የጠየቀኝ 13 ነው። 13 ነው 13 ነው። እና ዝም ብለህ ብቻ የሆነ ትመጣለህ አትቀበልም ወይ? በዚህ አይፍታው ዝም ብለህ ብቻ እንደዛ የተተረጎመበትን አሳየኝ። ናቲ የልጁ መንግስት በክርስቶስ ማመን ነው ተብሎ የተተረጎመበት የ14ን የሚያስረግጥበት ግልጽ የሚያደርግበት ቁጥር 14 ላይ ያለውን አልቀበልም በል በዚህ ህዝብ ፊት። ፖይንቱ ምን መሰለህ? ቀጥል። እሺ ብሩኬ ቆይ እኔ እናንተ ብዙ ጊዜ ጥሩ እንወያያለን። አሁን ናቲን ሉዝ አድርጌዋለሁኝ፣ አንተንም ሉዝ እንዳላደርግ ብሩኬ አንዴ ጠብቀኝ። ጠፍተህ አሁን አዳም ቤት ነው የምትመጣው? እኔ ጋር ጠፍተህ የለ? ቆይ ሚት አድርግ ፕሊስ ብሩኬ። ውይይት እናድርግ ብለኝ በዛው ነው ላሽ ያልከኝ። ችግር የለም አልተመቸኝም ነበር። ቆይ ብሩኬ አንድ ጊዜ ፕሊስ ብሩኬ፣ ናቲን ከእጅ አታስመልጠኝ ፕሊስ። ላሽ ሊል ነው እኛ ህጻናት ቀጥልሽ ብሩኬ። ቆይ ብሩክዬ ፕሊስ ብሩኬ የምወደው ወንድም ነህ። ቆይ አንድ ጊዜ እናንተ ቤት ናቱ እኮ 7 ሰው ነው ሲያወራ የነበረው። እኛ ቤት ይወድሽ ብቻውን ገስት ላይ ያሉትን 6 ሰው ሲያወራ የነበረው ማለት ኤፍታ እኔ ቤት መጥቶ እንደፈለገ በሩቆ ነው የሚሄደው። ኤፍታ እኔ መብት አለኝ ናቲን
እንደፈለገ ቦርቆ ነው የሚሄደው። ይናገር ይኸው እኔ ቤት አለ እንደፈለገ ናቱሻ አለ ይኸው ከላይ እኮ ይናገራ። ናቱ ማንም አይወርድም ሳይነካው እንደፈለገ አይወርድም ነው የሚሆነው። እሺ አይወርድም። በሱ ላይ ከሱ ነው ጋር እኮ እንጨርሳ። እንትና የሚጠይቀው። ጠርቆኛል፣ እኔም እጠይቀዋለሁ። ካለቀበት እኔ ልጠይቀው፣ ካለቀበት እኔ ልጠይቀው። ቃሉን አለበለዚያ እኮ ጥያቄውን አልመለስኩም ይቀጥል። እኮ ጌርሳ። ይሄው ቃሉ ቃሉን መልሶ ያልከው ጠይቀህ ወደ ፍቅሩ ቃሉ እኮ መለስ። ይሄው መንግስት አፈለሰን የሚለውን ማመን ነው ብለህ የፈታበትን ማስረጃ አለ። እስካሁን አላሳየህም እኮ ወዴት ነው ሲል ወደ ክርስቶስ ኢየሱስ ነው፣ በክርስቶስ ማመን ነው ስለው ከት ብሎ ሳቀ 2-3 ጊዜ። ከዛ በኋላ ያው አዲስ የምታሳየውን መጽሐፍ ኒውትራሊ አልቀበለውም አለህ እኮ። የእግዚአብሔርን ቃል አይቀበልም። የእግዚአብሔርን ቃል አልቀበልም አላለ። በእርሱ ማለት በኢየሱስ ክርስቶስ መዋጀትን በደሙ አግኝተናል፣ ይህም የኃጢአት ስርየት ነው የሚለውን አይቀበለውም። ቃሉን አልቀበልም አላለህም። የእግዚአብሔርን ቃል አልቀበልም አላለህም። ይሄ ትርጉምህ የተበላሸ ስለሆነ የቤተ ክርስቲያንን መጽሐፍ አውጣና እሱ አሁን ይሄ የተበላሸ ትርጉም ነው። አይ ቲንክ እስቲ ከቨሩ ቀለል ባለ አማርኛ ይላል መሰለኝ። እስቲ ከቨሩ ዲያቆን አንድ እዚሁ ላይ እኮ እሺ፣ እንግሊዘኛውን እንየዋ። እንግሊዘኛውን እንየው። እንግሊዘኛውን ምን እንየው። አልከኝ ብሩኬ? እዚሁ ትርጉም ላይ ቆይ አንዴ፣ እዚሁ ትርጉም ላይ ሆንና ማለት ነው የፍቅሩ መንግስት የተባለው ዴፊኒሽኑ ምንድን ነው? እንግሊዘኛውን እንየው። ዲያቆን ችግር የለም አያስፈልግም። ድምፅ አይሰማም። ኖ አይ ይሄ ይፈታ እንጂ በጣም ስለሳቀ እንግሊዘኛው ጌርሳም ማልቀስ አለበት እንዴ ታዲያ? እንዴ ስለመሳቁ በጣም ደጋገምከው። የትኛውን ቨርዥን መብት የለም እንዴ? የትኛውን ቨርዥን የኛ መጽሐፍ ቅዱስ የኛ አዲሱ ትርጉም ተበላሽቷል ምናምን ስላለ ዛስ ፋይን። እሺ የእንግሊዘኛውን እንዴ የትኛው ቨርዥን ይሆንልህ ናቲ? ኦኬ ተመልሼ ልግባ አንድ ጊዜ። እሺ እኔ እኮ ለብሩኬ እንትን ብዬ ዞር ብያለሁ። ምን አልከኝ ወንድሜ? እንግሊዘኛው የትኛው ቨርዥን? የምን እንግሊዘኛ? 280 ሰው አለ አይችልም እዚህ ውስጥ እንግሊዘኛ ማንበብ። ብዙ የሚችል ሰው የለም፣ እኔም አልችልም። አማርኛ ትርጉም አለ፣ እሱን አውጣልን። አማርኛው እኮ በተለያየ ቨርዥን ብቻ አዲሱ መደበኛ ትርጉም አይሆን ነው። አዲሱ መደበኛ ትርጉም በተለያየ ቨርዥን ይታያል። በተለያየ ትራንስሌሽን ይታያል አይደል? አይ እኮ እኔ አሁን አልችልም። ለሚችል ሰው ነው። በቃ እኔ አሁን አልችልም አልኩ። አሁን አልችልም አልኩ። በነገር ላይ ምን ኬጂቪ ምናምን የጴንጤ አይደል እንዴ ደግሞ ምን የተበለሻሸ ነገር ነው። ኤኒዌይስ ወደ ግሪኩ ትሄዳለህ? ወደ ግሪኩ እንሂድ ባይሆን። ኦኬ እሺ፣ እኔ ልጠይቅ። ወደ ግሪኩን ክፈተው። አይ ግሪኩን ክፈተው። ግሪኩን ክፈተው። እንግሊዘኛ በዛው እንግሊዘኛ ትራንስሌሽን አለው በዛው ባይብል ሀብ ላይ። ምን ልታሳይ እንደሆነ አላውቅም። አንድ ጥያቄ ነው የጠየቅኩ። ጥያቄውን ደግመዋለሁ። የፍቅሩ ልጅ መንግስት ወይ ደግሞ የልጁ መንግስት የተባለው ምንድን ነው ስለ ምን ብለሃል? በክርስቶስን ማመን ነው ትርጉሙ። ክርስቶስን ማመን ነው። ስለዚህ ክርስቶስን ማመን የልጁ መንግስት ተብሎ ተቀምጧል አልክ አደለ? በቃ አሳየ እንደዛ ተብሎ የተተረጎመበትን። እንግሊዘኛው ላይም ከሄድክ ሂድ። በነገር ላይ በፈቅድልህ ራሱ ከየትኛውም ትራንስሌሽን አታመጣም። የልጁ መንግስት የሚለውን በክርስቶስ ማመን ነው ተብሎ የተተረጎመበት የትኛውም ትራንስሌሽን አታመጣልኝም። በነገራችን ላይ በፈቅድልህም እንደው ጌርሳምዬ ወንድሜ እንደው ልፋት ስለሚሆን ነው። እሺ። እና ብቻ የተተረጎመበት አንድ እንትን ይዘህ መተህ አሳየን። እሺ። ያው እዚህ እኮ ቁጥር 14 ይለዋል እኮ ወደ ልጁ እርሱም መዋጀትን በደሙ አግኝተናል፣ ይህም የኃጢአት ይቅርታ ነው ይላል። በእርሱ ማለት በኢየሱስ ክርስቶስ። የትኛውም ሳትል እዚህ እኮ በአጭር ቃል ቆላስይስ 1:14 እኮ ይመልስልሃል። በቃ እሺ፣ ወደ ጥያቄ ሬድ ሄሪንግ ፋላሲ እየሰራ ነው። እኔ ልጠይቀው መመለስ ካልቻል ቆይ ሌላ ጥያቄ ልጠይቅህ። ማለት እዚሁ ሌላ ስልህ የተለየ እዚሁ ላይ የተነሳበት ላይ ቀንና ሌሊት ስጠይቅ ውለህ ልታድር ነው። አንተ አትጠየቅም፣ ጥያቄ አትጠየቅም። ሌላ ቃላት ልጠቀም። እኔ የወደ ደክሞኛል ወንድሜ። አሁን ማሳየት እስቲ ህዳጉን አሳየን። እንደውም ክፈትና ህዳጉን አሳየን። በቃ ቁጥር 1:14 ካላሳየ ሚዩት አድርገው። በእርሱም መዋጀትን በደሙ አግኝተናል፣ የኃጢአታችን ይቅርታ ነው ይላል። በእርሱም ማለት በክርስቶስ ኢየሱስ ነው። ህዳግህን አሳየን። የፕሮቴስታንቶችን በቤተ ክርስቲያን አግኝተናል አይልም፣ በክርስቶስ ኢየሱስ አግኝተናል። አንተ አሁን እዚህ ጋር እንትን እያልክ እያለ እየታገልክ ያለው በቤተ ክርስቲያን አግኝተናል። ቆላስይስ 1 እታች ያላችሁ ቆላስይስ 1:13 እስከ 14
የቤተ ክርስቲያን አግኝተናል የሚል አቋም ነው ያለው ናቲ። የፍቅሩ ልጅ መንግስት ምንድነው ስትባል በክርስቶስ ማመን። አሁን ህዳጉ ወደ ቤተ ክርስቲያን አፍርሶናል የሚል አቋም ነው ያለው። አንዴ አሁን የገባው ተስፋዬ ሮበሊ ምናምን እና ይሄ በማን ነው ሲለኝ በኢየሱስ አልኩት። ይሄው ግልጽ አድርጎ እኔ እኮ በእውነት ሚዩት ምናምን አላረገህም ብዬ ነው። ኤኒዌይስ እሺ፣ አሁን በል ህዳጉን አሳየን ከፍተህ ምን ይላል እስቲ እንየው። የፕሮቴስታንት ማብራሪያ ነው በነገራችን ላይ የጴንጤዎች ማብራሪያ። እስቲ ክፈትን አሳየን። ከኔ ጋር እንድትቀጥል ከፈለግ ክፈትን አሳየን ህዳጉን። እሺ ምን ይላል እስቲ ያሳየን። አይ ኖ እንትን ነህ ሚዩት መሰለ በደንብ ፎር ሳም ሪዝን ማለት አይፎን አፕግሬድ የሆነ ነው። በደንብ ይነበባል። ለእናንተ ይነበብላቸው ቁጥር 14 ማብራሪያ። እኔ ቀጥታ ማንበብ እችላለሁ። ቀጥል። እንደዚህ ይላል ክርስቶስን ኮመንቶች ቀጥል። እሺ መዋጀት ከኃጢአት ቅጣት አርነት የሚገኘው ክርስቶስ የሰዎችን ሞት ከመሞቱ የተነሳ ነው መሆኑን የሚያመለክት ቃል ነው ይላል እንጂ ወደ ቤተክርስቲያን ሰዎች ቤተክርስቲያን ስለገቡ ነው አይልም። የጠየቅኩ የልጁ መንግስት የሚለውን ምን ብለው ፈቱት ነው ወይስ ዘለላችሁት? እንግዲህ ይወደ ከ12 ጀምሮ ይናገርና እሺ ከ12 ጀምሮ ሰፊ ነው። ጠየቀኝ። አንደኛ ቆሮንቶስ ምዕራፍ 15 ይክፈትል ዲያቆን መንግስት የሚለው ምን ብሎ እንዳስቀመጠው። እሺ ስንት ላይ ይክፈትለት? ይሄንን ጨርስ። ኧረ ይሄንን ጨርስ። ወደ ፍቅር ቁጥር 24 ቆይ ብሩክ አንተ ልጠይቅ። ወደ ፍቅሩ ልጅ መንግስት አፈለሰን የሚለው ወደ ቤተ ክርስቲያን አፈለሰን ብለህ ታምናለህ? አንተም እንደናቲ ክፈት። መጀመሪያ የተባልከውን ክፈት። አንደኛ ቆሮንቶስ 15ን ክፈት። ብሩክ መልስ። እንደናቲ ወደ ቤተ ክርስቲያን አፈለሰን አይደለም ወደ ቤተ ክርስቲያን አፈለሰን ብለህ ነው የምታምነው? አሁን እኮ ናቲ እየተጨነቀ ያለው በዚህ መንግስት የሚለውን አንዴ ማ ተጨነቀ? የተጠየቀው አንተ ነህ። አሁን ምን አለ ብሩክ? አንደኛ ቆሮንቶስ 15ን ብሩክ መልስ። በመሃል ገብታ እንደዳልመተው ብለህ ቆይ ክሮስ ቼክ ነው የገባው። ወደ ፍቅሩ መንግስት አፈለሰን የሚለው ወደ ቤተ ክርስቲያን አፈለሰን ብለህ ነው? ወደ ኢየሱስ አይደለም ወደ ቤተ ክርስቲያን አፈለሰን ብለህ ነው የምታምነው? ዋጓን ለምሳሌ ወደ ኢየሱስ ሳይሆን ወደ ቤተ ክርስቲያን አፈለሰን ብለህ እሱ ብቻ ሳይሆን ለምሳሌ ቅዱስ ዮሐንስ አፈወርቅም በሁለት መንገድ ይፈተዋል። በምድር ላይ የእግዚአብሔር መንግስት አለች ይልና የእግዚአብሔር መንግስት የተባለችው ደግሞ በክርስቶስ አካል ውስጥ ያለችው ቤተክርስቲያን እንደሆነች ይፈተዋል። ዘን ይሄንን ዴፊኒሽን ለማግኘት አንደኛ ቆሮንቶስ ምዕራፍ 15 24 እንግባና ራሱ ያምጣ ብሩኬ። ኖ እኛን መልስ ራሱ ያምጣ መጀመሪያ። ቆላሲያስ 1 ራሱ አንተ ራስህ ያመጣው ነው። ቆላሲያስ 1 13 14 ሳንጨርስ ለምንድን ነው እዛና እዚህ ይፈታል? ቆላሲያስ ላይ ያለውን ለማግኘት 9 12 ወደዚህ መጣን። ከዚህ ከጥቅስ አንዘልም። ይሄንን ዕብራውያን ማን ቆላሲያስ 1 13 14 ይሄንን ክሊር እናድርግ። ይሄን እንዴት ነው የምታምነው? ቆላሲያስ ላይ ያለውን ለመፍታት ሌላ የመጽሐፍ ቅዱስ ጥቅስ መጠቀም አለብን። ኖ ራሱ ይፈታል። ቁጥር 14 ድብና አድርጎ ይፈታዋል። በኢየሱስ ክርስቶስ ደም ነው ይላል። ጊርሳም ትልቅ እንዴት ነው መጽሐፍ ቅዱስን በመጽሐፍ ቅዱስ እንፍታው። ቢያንስ ኮሜንተሪ የማያስፈልገን ከሆነ ኦር ደግሞ አንተ የማያስፈልግ ከሆነ ስለዚህ መጽሐፍ ቅዱስን በመጽሐፍ ቅዱስ ይፈታና መንግስት የሚለው ምን ብሎ መጽሐፍ ቅዱስ ሊፈታው እንደሚችል እንይ ቢያንስ። አሁንም ምለው እኔ አላመጣሁትም። ይሄ ጥቅስ አዳምጠኝ። ቤተክርስቲያን የሚለውን ለማሳየት እኮ ነው አንደኛ ቆሮንቶስ 15ን የምትከፍተው። እኔ አሁን እንደውም ብሩኬ ይቅርታ አድርግልኝና አይ ና ወዴትም እንዳትሄድና እንደውም ብሩኬ መልሱን መልሶልህ ምናምን እንደውም በጣም እንትን መንገድ ሰጥቶ ነው። አሁን አንተ እንደውም ጭራሽ ያልከው አለዋ ብሩኬ እኔ አለክ እሺ አሁን ምን ብለሃል ወንድማችን ጌርሳም? የልጁ መንግስት የተባለው ወይ ደግሞ ወደ ፍቅሩ ልጅ መንግስት የሚለው የልጁ መንግስት ማናት ስል ምን አልክ?
አይ በክርስቶስ ማመን ነው እንደዚህ ተተርጎመ አምጣ አይን ፍጥጥ ጥርስ ግጥጥ። እሺ ኮመንታሪውን እንትኑን ህዳጉ ላይ ያለውን የፕሮቴስታንት ማጥንያ አንብብ። አይ አላነብም። እሺ አንደኛ ቆሮንቶስ 15 ሂድ። አልሄድም። አሁን ይሄ ከባድ ያደርገዋል። ኦኬ ጌርሳምዬ ምን ይሻላል? አሁን እንዴት እንቀጥል ታዲያ? እሺ ከ12 ጀምሮ ኮሜንተሪ ይኸውልህ እዚህ ቆላሲያስ ውስጥ ነው። ታዳምጠኛለህ? ማውራት እችላለሁ? ማውራት ከልክላችሁኛል። ትችላለህ። ኦኬ ቆላሲያስ ወደ ፍቅሩ ልጅ መንግስት አፈል ወይ ወደ ቤተ ክርስቲያን የሚለው ከዕብራውያን የመጣህበት ሌላኛው ማረጋገጫ ሰዎች የሚድኑት ወደ ቤተ ክርስቲያን ገብተው ነው የሚል ሀሳብ ነው ያለ እና የጠቀስከው ጥቅስ አንተ ነህ። ቆላሲያስ 1 ከ13 እስከ 14 ማብራሪያውን ብለኸኛል። ደጋግመህ ላንብበው። ማብራሪያው ከ12 ነው የሚጀምረው። ይኸው እዚህ ጋር እንደምታዩት ከ12 ጀምርና 13ን በመሀል ለማግኘት ሞክሬ ነበር። ከ12 እስከ 14 ነው አንድ ላይ የሚፈታው። ላንብበው ጠቅላላ። የፍቅሩ መንግስት የሚለውን ፍቺ ያስቀምጧል ብራዘር። አንድ እዛ ሲናገር በቃ እኛ አስቀምጦታል መሰለኝ አስቀምጦታል ዘሎታል አስቀምጦታል። አውጣም ብላችሁ አሁን አልፈታም። ክርስቶስን አሁን እየሳኩ ምናምን ሰው ቆይ እንደሚታርቀው እሺ 13ን ፈቷል አልፈታም። አዲሱ መደበኛ ደክሞኛል እኔ ትቼ ልወርድ ነው። አንደኛ ማቅረብ ካልቻል አይ ኖ ጀስት መልስልኝ። ከዚህም ተዋወራላችሁ አንዳችሁ ለመልስ አንደኛው ይገባል። ይሄ የሌለ በጣም እንትን ነው፣ ቻይልዲ ነው። በቃ እኔ ትልቁ ላይ የኔ ሰለብኝ አንተ እንዳትጠየቅ ነው ይሄን ሁሉ የምታዘገየው። ናቲ ታውቀዋለህ፣ ታውቀዋለህ። ገባ ኮመንት ኮመንት ያደረግኩበትን ከስር ሆኜ የሳባቸውን ጊዜ ታውቀዋለህ። እሱን ጥያቄ እንደምጠይቅ መልስ እንደሌለ ታውቀዋለህ እንዴ? አሁን እኔ ተወሱን ይሄው ትጠይቀኛለህ። አንድ ጥያቄ ብቻ መልስልኝና ጠይቀኝ እኮ ሌላ ነገር ላይ ኮመንት አድርጌ ወደ ሌላ ነው የወሰዳችሁ። ችግር የለውም። ይኸው ተውኩልህ። ከዛ በኋላ ትጠይቀኛለህ፣ የፈለግከውን ትጠይቀኛለህ ማለት ነው። ለምሳሌ ይቺን ክፍል ቁጥር 13ን አዲሱ መደበኛ ትርጉም አሁን ያወጣኸው ፊት ለፊት የምታሳየው ማለት ነው ፈቶታል አልፈታውም? 13ን ቁጥር 13ን 13ን ፈቶታል ወይ? ከምን ጀምሮ አላልኩም። 13ን ፈቶታል። ከ12 እስከ 13ን ፈቶታል። በኢየሱስ ስም ፈቶታል ትላለህ ደጋግመህ። ልናገራ እኮ ወይ አይበለኛ አልሰማሁም። ከ12 እስከ 14 በመደዳ ፈቶታል እኮ እያልኩ ደጋግመህ ትናገራለህ። በጣም አሪፍ። በቃ ከፈታው 13ን ብቻ አንብብልን። አንድ ላይ ነው ያስቀመጠው። ይሄ ስክሪንሻት አድርገው። እሺ በራስህ ላይ ነው የምስቀው። ባይዘው ስስቅ በራስህ ላይ ነው የምስቀው እንደሞኝ። እኔ እኮ መጽሐፍ ፊት ለፊት ያለ ባይዘው እቅበተ እምነት ላይ የምሰራ ልጅ ነኝ እና መጽሐፍን ይዤ ነው ማወራ። ታዲያ ዋሻው ላሳየህ? የለም አልፈታውም። እሺ አሳየን። ከ12 እስከ 14 አንድ ላይ አስቀምጦታል ነው ያልኩህ። 13 ፈቶታል አልኩ። እኔ ላንብላቸው አንብበው። እኔ እከታተላለሁ። አንብበው። ምን ላንብበው? እሺ አንብበው። ምክንያቱም እዚሁ አለ፣ እዚሁ ተፈቷል። ቁጥር 13 አላስቀመጠውም እንጂ ተፈቷል በትክክል። ከተፈታማ የፍቅሩ ልጅ መንግስት የምትለዋን ቃል ምን ብሎ ፈታት? ተፈቷል። ምን ብሎ ፈታት? እድል አሰጠኝማ እንዳወራ ትልቁ ላይ ሊሆን አንተ ጥያቄህን አዘጋጅ። እኔን መጠየቅ 2 ደቂቃ አድርጉልኝና ለአንብበው። 2 ደቂቃ አድርጉልኝ። ናቱ ራሱ የሚያነበው 13 ነው። 2 ደቂቃ አድርጉልኝና ለአንብበው። 2 ደቂቃ አድርጉልኝ። ምክንያቱም አላዋራም። እታች ያላችሁ ምን ሊያነብልን ነው? የፍቅሩ ልጅ መንግስት እኔ ጨምሬ እሰጥሃለሁ። የፍቅሩ ልጅ መንግስት የምትለዋል ይኸውላችሁ። አዲሱ መደበኛ ለምላ ቃል እያወጣ ያንን ትርጉም ነው የሚያስቀምጥላችሁ። እሺ ማብራሪያውን። ስለዚህ የልጁ መንግስት የሚለውን አላስቻለውም። አያችሁት? ናቲን ቀጥል። ደቂቃ ይቀመጥ ያልኩት እንዳይገባብኝ ነበር። አላስቻለውም፣ ምክንያቱም መናገር ስላልቻልኩ። ኦኬ ጋይስ፣ እዚህ የመጣ ነው ወደ ቤተ ክርስቲያን። ይሄ ቆላሲያስ
1:13 ወደ ቤተ ክርስቲያን አፈለሰን የሚል ሀሳብ ይዞ ነው። አይ ወደ ቤተ ክርስቲያን ሳይሆን ወደ ክርስቶስ ነው የሚል መልሼለት ነው ቆላስይስ 1:13 የመጣው እና እሺ ኮሜንተሪን አውጣ አለኝ። እንደዚህ ይላል ከ12 ጀምሮ ብርሃን የቅድስና ሐዋርያት ሥራ ምናምን ጥቅሶች ይሰጣል። እሱ እያየ ነው። የእውነት መዝሙር 36 ምናምን እያለ ብዙ ጥቅሶች ይሰጣል። የክብር ኢሳይያስ ምናምን ይላል አንደኛ ጢሞቴዎስ፣ እንዲሁም የህይወት ምሳሌ ነው ይላል። በዚህ መሰረት እግዚአብሔር ጥቅሶችን እየሰጠ ነው። ክርስቶስ እንዲሁም ክርስቲያን ብርሃን በመባል ይታወቃሉ። የብርሃን መንግስት የጨለማው ግዛት ተቃዋሚ ነው ይላል። ኪንግደም ነው የሚያወራው እንጂ ቤተክርስቲያን አይደለም የሚያወራው። ወደ ቤተክርስቲያን እና ይሄንን ያወራና ከዛ በኋላ ቁጥር 14 መዋጀት ከኃጢአት ቅጣት አርነት የሚገኘው ክርስቶስ የሰዎችን ሞት ከመሞቱ የተነሳ መሆኑን የሚያመለክት ቃል ነው ይላል። ደግመዋለሁ። ቁጥር 14 መዋጀት ከኃጢአት ቅጣት አርነት የሚገኘው ክርስቶስ የሰዎችን ሞት ከመሞቱ የተነሳ መሆኑን ያመለክታል። ደቂቃ ስላለኝ ወደ አክቹዋል እንትኑ እንሂድ። ቆላስይስ 1:13 እርሱ ከጨለማው አገዛዝ ታደገን ወደሚወደው ልጁ መንግስትም አሻገረን። ወዴት ነው የተሻገርነው ሲሉኝ ወደ ክርስቶስ። ናቲ ምን አቋም አለው? ወደ ቤተ ክርስቲያን ነው የተሻገርነው፣ ምክንያቱም ድነት በቤተ ክርስቲያን ውስጥ ነው የሚል እምነት ስላላቸው እና ወደ ክርስቶስ ኢየሱስ ነው። እንዴት ነው ሲለኝ ክርስቶስ ኢየሱስን በማመን ሰው ይድናል። ባጭር ፍቺውን ነው የነገርኩት። ሰው ክርስቶስን ኢየሱስን ሲያመን ቤዛነቱን ያገኛል አልኩት። ይሄ ነው ደጋግሞ የነገርኩት እና ብዙ ጊዜ ደጋግሞ ሲስቅ ሰምታችሁታል። ከዛ በኋላ 14 ግልጽ ያደርገዋል። በእርሱም መዋጀትን በደሙ አግኝተናል፣ ይህም የኃጢአት ይቅርታ ነው። በእርሱም በማን? በኢየሱስ ክርስቶስ። ይሄ ቦታ ስለ ቤተ ክርስቲያን ሳይሆን የሚያወራው ስለ ዋጀን ስለ ኢየሱስ ክርስቶስ ነው። የሚዋጁትም ሰዎች አምነው በክርስቶስ ኢየሱስ በስሙ አምነው ንስሐ ሲገቡ ነው እንጂ ይሄ ሎኬሽን ጉዳይ አይደለም እና የኤክሌሽያ ጉዳይ አይደለም። ይሄ እዚህ ጋር ኤክሌሽያ የለም። ኤክሌሽያማ በእንደዚህ አይነት ሁኔታ ድነው ተሰብስቦ ተጠርቶ የወጣ ህዝብ ነው። 4 ነጥብ። እሺ አሁን እንግዲህ ናቲ ቀጥል እና ብሩኬ ቀጥል። ችግር እናንተ አስቀምጥ። እኔ ደቂቃ ይጨመርለት የሚሉ አሉ እነ ቢኒ ምናምን። እሺ 13 ምን ብሩኬ ሰማህ እንደ ድንገት ሳንሰማ ቢኒ ለመጀመሪያ ጊዜ ነው ቢኒያም ስለ እኔ መልካም ነገር የተናገረው። እንደተጨቆንኩ አይቷል፣ አየህ፣ ተመልክቷል እንደተጨቆንኩ አይደለ? እሺ አሁን ብሩኬን ልጠይቀው። እርስ በርስ ካልተጠያየቅን እኮ ጥሩ ከባድ ነው። እሺ ሰምታችኋል ጋይስ የፍቅሩ ልጅ መንግስት ምን ተብሎ እንደተተረጎመ? 13 አዛላ የ14 እኮ ነው። 13 ናት እኮ ጥያቄያችን። እኛ ጌርሳ እንደው ድንገት እኔ ስላልሰ ይቅርታ ግን 14ንም አስረግጬ ስትረስ አድርጌ አብራርቻለሁ። አንብቤ ኮሜንተሪውም አክቹዋል ደግሞ የተጻፈውን ቃል ወጥቼ አንብቤ የላቸዋለሁ። መብታችሁ እኮ ነው። አልሰማንም አላወቅማ። ንገረን። 13 ምን ብሎ ነው የተፈታው? እስኪ ንገረን። 13 ስትል አልሰማንም። 14 ብለህ ስትል ሰምተናል። ኮሜንተሪውን ነው የምታወሪኝ አይደል? አሁን ስታነብ የነበረው ላይ 13ን ዘለልክን። 14ኛው ኮሜንተሪ ይኸውልሽ ከ12 እስከ 14 ነው። ራሱ ማጠገቡ አለ እንዳለ ጀነራል አድርገው ነው የመለሱት እኮ። 13 አለ የለም? 13 ተፈቷል አልተፈታም? እዛው ውስጥ አለ። እዚሁ ከ12 ላይ በብዙ አለ እንጂ አጠቃለልከው እንጂ አንተ 13 ግን የለም። ቤተክርስቲያን የሚል የለም። ቤተክርስቲያን የሚል የለም። እዚህ እኔ አይደለሁም። ኮሜንተሪውም ላይ በክርስቶስ ኢየሱስ በማመን እንደተዋጀን በደሙ ይናገራል። ቃሉም በክርስቶስ ኢየሱስ በማመን በደሙ እንደተዋጀን ይናገራል። ቤተክርስቲያን አዳኝ ናት የሚል እዚህ ጋር ወፍ የለም። በለ አሁን እንትን በል በቃ ጥያቄህን ጠይቅ። ደከመን። 13ን አሳየን ስንል ቤተክርስቲያን የሚል የለም ትለናለህ። እንዲህ ቤተክርስቲያን የሚል አለ አውጣ እኮ አላልንህም መጀመሪያ። እሱ መደበኛ ትርጉም ቤተክርስቲያን 2 ደቂቃ ይጨመርለት ለ13 ብቻ። እኔ እንጃ እናንተ ደስ እንዳላችሁ። ይጨመር 13ን ብቻ ስፔሲፊክ ያሳየናል።
ብሩክ ብራዘር ይቀጥሉ። ወደ ጥያቄ ልሄድ። እኔ መጠየቅ ጨርሻለሁ። የምትፈልገውን ግን ከአሁን የተለየ ነገር አልናገርም። ለምን ወደ ጥያቄ ትሄዳለህ? ከአሁን የተለየ ነገር አልናገርም። አንደኛ ቆሮንቶስ 15ን ክፈተውና መንግስት የሚለው ምን ብሎ እንዳስቀመጠ አልጠቀሰልኝም። ከአንተ ጋር እንወያየዋለን። እሱ አልጠቀሰ፣ አንተ ነው ያመጣው። እሱ ከአንተ ጋር እኮ እንወያያለን። ቤተክርስቲያን የሚለው ዴፊኒሽን ለምሳሌ ቤተክርስቲያን ለሚለው ሙግት ያግዝሃል ነው ያግዘናል። ለኛ ለምሳሌ ወደ ቤተክርስቲያን በቤተክርስቲያን ምንድነው ቤተክርስቲያን የምታድነን ያለው የለም፣ ወፍ የለም። እንደዛ አይደለም። አንተ ከአንተ ጋር እንደ አዲስ ያዋጣኛል ያለው ሰው ሲያወራ አትደረብ። ሰው ሲያወራ አትደረብ። ደማመጥ እኔ የመጠየቂያ ሰዓት ነው፣ የመጠየቂያ ሰዓት ነው እኮ ቤተክርስቲያን አይደለች። ከዛ ትቀጥላለህ። ጌርሳም አንድ ጊዜ እንስማውና ከዛ ሀሳብ አለው ሀሳቡን ይግለጽ፣ ከዛ ትቀጥላለህ አንተ። አይሆንም፣ ከእንትኑ ዳይቨርት ያደርገናል። አሁንም ዳይቨርት እያደረግን ብዙ ለምሳሌ እኔ ላንብብልህ ናቲን ከጠየቁት በኋላ እኔ እናንተ እንወያያለን። ብሩክ ናቲን ልጠይቀውና እኔ እናንተ እንወያያለን። አደከምከን። ናቲን እንዳልጠይቀው የምትጠቀሙት ስትራቴጂ ነው። ከእናንተ ጋር ከ3 ዓመት በላይ ነበር። ምን አይነት ጥያቄ ነው ያለው? በጣም በትዕግስት ነው በእውነት ወንድሞቼ ያስተናገዱ ያሉት። አንተ ቤት ቢሆን እስካሁን ድረስ በፍጹም ማንንም ልትታገስ አትችልም። ጌርሳ በጣም ነው የምታገሰው። አዳምም ናቲም እንደፈለጉ ነው የሚያወሩት፣ እንደፈለጉ። እንደውም ሰዎች እየተቆጡን ዝም እያስባሉ እንደፈለጉ ነው ይመስክሩ። እሺ የእግዚአብሔር ቃል ይነበብ አንድ ጊዜ ቁጥር 24 ላይ በኋላ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነት ሙሉና ስልጣናት ሁሉ ብሩክ አትል ፋርሳችን አልሄደለም። እኔ እንዳልጠይቀው ናቲን ከእጄ ለማስጣል የምትጣጣው እዚህ ጋር መንግስቱ ለእግዚአብሔር አሳልፎ ይሰጣል ይላል። አልሰማህም። ሌላ ርዕስ ነው እሱ ሌላ ርዕስ ነው ብራዘር፣ ሌላ ርዕስ አይደለም። ባይዘ ተመሳሳይ ነው እኮ። እሺ ጋይስ ጌርሳም ጆን ዮሐንስ አፈወርቅ የተናገረውን ለምን አናይም? አንተ እንዳልከው ነው ዮሐንስ አፈወርቅ የፈታው ዮሐንስ አፈወርቅ ብሎ ዋሽተውበታል። አርግና አንድ ጊዜ አንድ ችግር የለም ኤፍቲ ጌርሳ አሳዩን። ዮሐንስ አፈወርቅ ቤተክርስቲያን አሁን እንዳልከው ያለውን ካልሆነ ያሳያል። ባይዘው አድናቂያችሁ ነኝ ጋይስ፣ በጣም አድናቂያችሁ ነኝ። የኦርቶዶክስ አፖሎጀቲክስ የምትሰሩ አንዱን ለማስጣል የምትጠቀሙት ታክቲክ በጣም ደስ ይለኛል። በጣም ጎበዞች ናቸው። ስለዚህ ጌርሳ ቪዥን የመጣው ዮሐንስ አፈወርቅ ያላለሚያዝ ካወቃችሁ አውቶማቲክ ነው ከየአቅጣጫው የምትተኩሱት። ክፈተውና አንድ ጊዜ እሱን አግዝፈው ሞዴሬተር። በጣም አድናቂያችሁ ጌርሳ ምን ሆነህ ነው? ናቱሻ እኮ አልወጣም። ዳውቆ ናቱሻ ምን ሆነህ ነው የምትጮኸው ለብቻ? ምን ሆናችሁ ነው ስርዓት የማይኖራችሁ? ክፈት አንዴ። ቅድም ስናገር እንደሰማችሁት በሁለት መንገድ ነው የሚፈታው። የክርስቶስ አካል የሆነችው ቤተክርስቲያንን ይፈታል፣ የዳኑት ማለት ነው። በምድር ላይ ያለችው የክርስቶስ አካል አለች፣ አሁን ላይ የዳኑት ብሎ ለወደፊት ደግሞ የሚጠቀልላት ቤተክርስቲያን ወደ መንግስቱ ብሎ ይፈታዋል። ሰን ክፈተው ወንድማችን። ርዕሳችን አይደለም ብሩክ፣ የእሱ ርዕሳችን አይደለም ወይስ ብራዘር? አንተ ቆይ አንድ ጊዜ እስኪ አንድ አለው ከጌርሳም ጨርስና እንከፍታለን። ጭራሽ አንተ እንዳልከው አልፈታም ነው ዝም ብሎ ነው። እሺ ክፈተው አልኩህ እኮ ክፈት ሂድ። እሺ ቆይ ከጌርሳም ጋር ጨርስና እንከፍታለን። ቶ ጌርሳም እኔ ተውኩት እኮ ከአንተ ጋር ነው መቀጠል። አማርኛው አለ አይደል? አንተ የምን አማርኛ? እሺ እንግሊዝኛ ልክፈት። እንግሊዝኛ እኛ አናቅም። ሶፈር አማርኛ ነው ኖ አማርኛው። ስለዚህ ቸርች ምናምን የሚለውን ያሳየናል። ኢቫ ስላለ አማርኛው አንተ አሁን የምትከፍተው በአማርኛ ነው። ቸርች የሚለው ቃል ነው እንደፈለግ የምትከፍተው። ቆይ ልክፈተው። እንግሊዝኛውን ነው የምከፍተው። የሚሊዮን የቆላሲያስ ላይ ያለው ቆይ እሺ ግዛ አማኑኤል ያለው ጆን ያለው ዮሐንስ ያለው ወደ ልጁ መንግስት በአማርኛ ትከፍታለህ። አሁን ሶቨርጅን የምትከፍተው በአማርኛ ነው። እሺ አማኒ ሞከረ 13ን የለም። እሺ አማኒ ወደ ልጁ መንግስት አፈለሰን የሚለው በክርስቶስ ኢየሱስ ስላለ መንግስት ወደ እግዚአብሔር መንግስት ነው ብሎ ነው የፈታው እንጂ በአማርኛ ክፈት። እንግሊዝኛው ነው ያለኝ። የቆላሲያስ እንግሊዝኛው ክፈተው አንድ ጊዜ ችግር የለውም። ልክፈተውና ያሳየናል። በቃ ታሳየናል። ቸርች የሚል ተርሚኖሎጂ ስላጣ ነው የለም እያለ ያለው። ክፈተው አንድ ችግር የለውም። ተርሚኖሎጂውን አንተ ታስተካክለህ ታሳየናል። እሺ ጊቭ ሚ ሰከንድ
በጣም ሲምፕል እኮ ካቴና ባይብል ላይ ግባ ከፈለክ፣ በጣም ቀለል ባለ መንገድ ታገኘዋለህ። አይ ችግር የለውም። አዘጋጅቼ ነው የመጣሁት ብሎ ነበር እና እንዴት በጣም ቆየ። አይ እንትን አላልኩም። እዚህ ቆይ አዘጋጅቼ ነው የመጣሁት ምናምን ብለህ ነበር። ያ አዘጋጅቻለሁ። ቆይ አንድ ጊዜ ሰከንድ በነገራችን ላይ ሶቭ መስት እንደዚህ አይነት ታክቲካል የሆኑ ነገሮችን ነው ለማድረግ የሚሞክረው። አማርኛ እንግሊዝኛ ታውቁ ቢለናል። እሱ በአማርኛ መውጣት አይችልም። እኔ ስለሌለኝ ነው መጽሐፉ በአማርኛ። ፔጁን እንትን ስላደረገኝ ነው። ላውጣውና አብረን ፔጁን እንትን እናደርጋለን። ችግር የለውም። አይደለም ግን እውነት ለመናገር አዘጋጅቼዋለሁ እና ይሄው ይታያችኋል ጋይስ። ፔጁን ቨርስ የጆን ከቁጥር 13 ጀምሮ ያደረገውን ነው አይደል? አንብበው እስከዛ ቨርስ 13 ጀምሮ ብሩኬ አንደኛ ቆሮንቶስን አንብብልን። እሺ ችግር የለም አነባዋለሁ። ይታያችኋል ጋይስ? አንብበው። ርቆ ነው ያለው እኔ ጋ ይታያል እኮ ግን ርቋል። እሺ ከየትኛው ጀምሮ ያለውን ላንብብ? አንደኛ ከቁጥር 13 ብዙ ከጨለማ መዳንን ነው ይሄ የሚያሳየው። አንድ ላይ ያይዞ ከጨለማ መዳንን የክርስቶስ አካል ውስጥ መጨመራችንን ይናገራል። ከዛ ወደፊት ደግሞ መንግስቱን እንደምንወርስ ዘንድ ከእርሱ ጋር ለዘላለም እንደምንኖር የሚናገርበት ቨርስ አለ። የቱ ጋር ነው አይናገርም? ትክክል። እሱን ነው እያልክ ያለሁት ታዲያ። አይ አንተ ወደ እየተጨመር ነው ወደ ቤተክርስቲያን ምናምን የሚል ነገር ስለሰማው ነው። አይ ቲንክ ይሄማ እኛ የምንለው እኮ ነው። ወደ ልጁ መንግስት ማለት እሱ ነው። ክርስቶስ ኢየሱስ ወደሚያስተዳድረው ቆይ ከዓለማዊው ከወደቀው ዓለም ኧረ ዝገት ነው ይሄ ነገር በእናታችሁ። የክርስቶስ አካሉ ቤተክርስቲያን አይደለች እንዴ? የክርስቶስ አካሉ ማን ናት? ቤተክርስቲያን ናት። ታዲያ በቃ ምንድን ነው ያ ስለ እናንተ ያቀረባችሁበት ናት መሰለህ። የልጁ መንግስት ናት አይደለችም? ኦፍኮርስ የልጁ መንግስት ናት። የትኛው ቤተክርስቲያን? ፊዚካል ቤተክርስቲያን ግን አይደለም። ስፒሪቹዋል የሆነች ቤተክርስቲያን ነው። እሺ ቆይ አንዴ ናቲ ቆይ አንዴ አይ ነው ዮሐንስ አፈወርቅ ሲጀመር ቤተክርስቲያን ምናምን የሚልም ቃል አልተጠቀመም። ቆይ ቤተክርስቲያን አካሉ ከተባለች ስጋው ቆይ አንዴ አካሉ ስጋው ከተባለች በቃ ቤተክርስቲያን ናት። ምንም እንትን አይደለም። ያ ግን ዮሐንስ አፈወርቅ በሁለት መንገድ ፈቶታል ያለው ሮንግ ነው። ዮሐንስ በሁለት መንገድ አልፈታውም። ጌርሳም እንዳለ ነው ዮሐንስ የፈታው። ለምን ምታልኩት? አሁናዊ በሆነ መንገድ ቤተክርስቲያንን የክርስቶስ አካሉ የሆነችውን በዛ ውስጥ በክርስቶስ አካል ውስጥ መጨመራችንን ይፈታል ዘንድ ለወደፊት ደግሞ ከክርስቶስ ጋር እንደምንጠቀለል ይፈታል። በሁለት መንገድ ነው ያልኩት። ይሄንን ነው ሲጀመር። ይሄ ሁለት መንገድ አይደለም። ይሄ ሁለት መንገድ አይደለም፣ አንድ መንገድ ነው። አንዴ ሶቨርን አንዴ ቆይ አንዴ ታነበዋለህ አንዴ። እሺ በጣም እንትን ሆነ አድካሚ ሆነ ብዬ ነው። አሁን ቅድም እንደው ጭራሽ አውት ኦፍ ኮንቴክስት ነው ብለህ ነበር የገባው። እሺ መንግስቱ ተብላ ትጠራለች ቤተክርስቲያን? አትጠራም። የልጁ መንግስት ናቲ የምን መሰለህ አሁን እኔ መንግስት ትጠራለች አትጠራም? ለምንድን ነው የማትጠራው? የትኛው ቤተክርስቲያን ናት ስንል ግን ሎካል ቤተክርስቲያን ሳይሆን ስንት ቤተክርስቲያን ነው ያለው ይለናል መጽሐፍ ቅዱስ። አንድ ቤተክርስቲያን ናት። ያቺ ቤተክርስቲያን ስፒሪቹዋል የሆነች በክርስቶስ ኢየሱስ በክርስቶስ አረቁ አንድ ጊዜ ዴፊኒሽን ላይ ቆይ አንዴ እሱኛው ዴፊኒሽን ላይ አሁን ረጅም ሌላ ርዕስ ነው የሚሆነው። አሁን የምትታየው ማታየው እያልን በአንተ እንትን ከሄድን ረጅም እንትን ነው የሚገባው። መጽሐፍ ቅዱሳችን ላይ ቤተክርስቲያን ስንት ነው ይላል? የጌታ ቤተክርስቲያን ስንት ናት? አንድ ናት ቤተክርስቲያን። እሷ አንዷ ቤተክርስቲያን የጌታ አካሉ የሆነች መንግስት ተብላ የልጁ መንግስት ተብላ ትጠራለች አትባልም? እኛ በመንፈስ ቅዱስ የአማኞች ህብረት በመንፈስ ቅዱስ አማኞች ከክርስቶስ ጋር አካል አንድ የሆኑበት ናት ቤተክርስቲያን እንጂ ስፒሪቹዋል ናት ቤተክርስቲያን። እሷ አንዷ አካል የክርስቶስ መንግስት የልጁ መንግስት ተብላ ትጠራለች አትጠራም? ትጠራለች። ሙሽሪት ትጠራለች። ቴንክ ጆን ግን አሁን ቅድም ጆን በሁለት አይነት መንገድ አብራርቶታል ያለው አላብራራውም። እግዚአብሔር ይስጥ። በቃ ማን ያስወረደው? እኔ አላስወረድኩም። በቃ እሺ ብሩክ የጌርሳምን ሀሳብ እንትን ነው ብዬ ነው
ቀጥሉ። ይቅርታ ብሩኬ የጌርሳምን ሀሳብ ቀጥሉ። ያጸናል ተብሎ ሲመጣ ጭራሽ ተቀብሎ ጌርሳምንም አስተካክሎ ነው ሄደው። እግዚአብሔር ይስጥ ሶፍ ደንግጎታል። እሱ እንደውም ግን ምንም ቅድም አላስተካከለም። ሲገባ አንዳንድ ምንም ፕሮቴስታንቶች ያስተካከለው ሲገቡ ነገር የለም። መጽሐፍ አውጥቶ ነው የነገራችሁ። አለማስተዋላችሁ። አንድ ጊዜ ጌርሳም አንድ ጊዜ መጽሐፍ አውጥቶ ነው ምን የነገራችሁ፣ አለ መጀመሪያ ሲገባ ያነበበላችሁ። ዋሽታችሁበታል ሲለን ነበር እንደውም እና ግን ራሱ ፕሩቭ አድርጎ ነው የወጣው። እግዚአብሔር ይመስገን እውነት ለመናገር እና ዋሽቶበታል እያለ መዳን በክርስቶስ አይደለም በቤተ ጌርሳም ክርስቲያን ነው በቃ አላችሁ። ጨረስን እኮ 4 ነጥብ ተዘጋ። በቃ የራሱ ወዳጅ መጥቶ የራስ ጥያቄ ልጠይቅሽ። ምንም በቃ ጨረስ። ምን ትጠይቀኛለህ ጌርሳም? ኖ አይ እናቴን እጠይቀዋለሁ። እናቴን እጠይቀው። አንቺ ቆይ እስኪ ሚት አድርጊ ፕሊስ። ኤፍታ ሚት አድርጊ ነው ጌርሳም ቀጥል። የምጠይቀኝ ተመለሳለህ እኮ። እሺ ምንድነው ጥያቄ? ኦኬ ሌላ ነው ሌላ ጥያቄ ነው ምንድን ነው ያለ? ተመለስ። ደከመን እኮ ሞትን እኮ ለ5 ደቂቃ ተባብለን ገብተን። እሺ ምንድነው ጥያቄ? ብሩኬ አለሃ? እሺ እሺ ዕብራውያን 9:12 መጀመሪያ ላይ ከስር ኮመንት ሳደርግ ያስገባኝ እሱን ስትናገር ነው። የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስ በገዛ ደሙ ገባ እንጂ በፍየሎችና በጠጆች ደም አይደለም የሚለውን አንተ ወደ ቤተ ክርስቲያን ገባ ብለህ ነው የተረጎምከው አይደል? ቅዱት ከታች እሱን ልመልስልህ። እሺ ያንን ኮመንት ሳደርግ ነው ያስገባኝ። የዘላለም ቤዛነትን አግኝቶ ያለው ያንን የዘላለም ቤዛነት የሆነልን ቤት ነው፣ በመስቀል ነው። በቃ በመስቀል ላይ ነው ክርስቶስ ኢየሱስ ቤዛ ሆኖልናል። የዘላለም ቤዛነት ክርስቶስ ቤዛ ሆኖልናል። አዎ እሺ ግን እንደ አዲስ እኔ ክርስቲያንም አስመስሉኝም እኮ ቤዛ ሆኖልናል። ቤዛነት አግኝቷል። እሱ ቤዛነት አግኝቷል። እዚህ ጋር ቃሉ ይላል። ለራሱ ቤዛነት አገኘ። ለራሱ ቤዛነት አገኘ ማለት እኮ ይሄ የዘላለም ቤዛነት አግኝቶ ሲል ክርስቶስ ኢየሱስ ለራሱ የዘላለም ቤዛነት አግኝቶ እኮ ጠይቀኛል። ቅድም ስለጠየቀኝ ነው። ክርስቶስ ኢየሱስ ለራሱ የዘላለም ቤዛነት አግኝቷል። እሺ ቀጥል። ልመልስልህ ወንድሜ። እሺ አንተ መቻል ክርስቶስ ያቀረበው መስዋዕት ያ መስዋዕት የዘላለም ሆኗል። ያን ደግሞ የሆነው አንድ ጊዜ ፈጽሞ በማቅረብ ነው። እና የት ነው ያቀረበው? በመስቀል ነው። ቤተ ክርስቲያን የት ናት? መስቀል መሀሏ የሆነ ከመስቀል የተገኘች መስቀል ሴንተሯ የሆነች ናት። ስለዚህ ቤተ ክርስቲያን ተብሎ ቢነገር ከመስቀል ለይተን አይደለም። ስለዚህ ያንን መስዋዕት ቤዛነቱን ያገኘው የት ነው ከተባለ በመስቀል ላይ። እንዴት አገኘ? የዘላለም አድርጎ ሲያቆመው። ስለዚህ ያ ቤዛነት የዘላለም ነው ወይ? አንዴ ፕሊዝ፣ የምር አሁን አስወርዳለሁ። በጣም ደክሞኝ የምትደረብ ከሆነ ታች ያለ ሰው የማይሰማ ከሆነ ማለት ነው። አስፈራራ ልውረዳ። እኔ ውረድ አላልኩም። አትደረብኛ ታዲያ ከ40 ደቂቃ በኋላ አያስወርዱትም አላልኩም። 40 ደቂቃ ጠይቀኸኝ ምክንያት ፈልገህ ካስወረድኩ ይኸውልህ እየመለስኩልህ ነው። እታች ያለ ሰው እንዲሰማ አንተም አንተም እንድትሰማ አሁን ጥያቄ ልጠይቃ ይበቃል እኮ። ቆይ የጠየከኝን ልመልስልህ። እያስፈራራ እየሰበክ ነው አንዴ። እሺ ስለዚህ ይሄ ቤዛነት ለምሳሌ በገንዘብ የሚደረግ በእንስሳት ደም የሚደረግ ቤዛነቶች ነበሩ። አዎ ነበሩ። በቤት በብሉይ ኪዳን ግን እነዚህ ዘላለም መሆን ይችላሉ? አይችሉም። ለዛ ነው ዕለት ዕለት መታሰቢያ የሚደረግላቸው ወይም በየዓመቱ። ስለዚህ አሁን ግን እሺ ድጋሚ እንዳትገባ። አሁን ግን የጌታችን ግን የዘላለም ቤዛነት ሆነ። የት ነው የሆነው? ይህ የዘላለም ቤዛነት አንዴ ባደረገው አንዴ በፈጸመው የማዳን ስራው መስዋዕትነቱ ቤዛነቱ የት ነው የሆነው? በመስቀል። ስለዚህ መስቀል ቅድስት ተብሎ ሊጠራ ይችላል። መስቀል ሰማይ ተብሎ ሊጠራ ይችላል። ይሄ ግልጽና ግልጽ ነገር ነው። ግን የዘላለም ቤዛነትን እኛም ደግሞ ያገኘንባት ይቺ ቤተ ክርስቲያን አለች። አሁን ይኸው ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ስለዚህ ወደዚች መንግስት ወደዚች ቤተ ክርስቲያን ሰው ካልፈለሰ ካልገባ ድህነት ከቤተ ክርስቲያን ውጭ የለም። እነ ቅዱስ ቆጵርያኖስ እንደሚናገሩት አውት ኦፍ ዘ ቸርች ዜር ኢዝ ኖ ሳልቬሽን፣ ከቤተ ክርስቲያን ውጭ የለም ድህነት። ከቤተ ክርስቲያን ውጭ የሚደረግ ጥምቀት አይደለም ብለው የቤተ ክርስቲያን አባቶች እንዳስተማሩን ማለት ነው። ስለዚህ ድህነቱም ያለው ቤዛነቱም ያለው ራስ በሆነው በክርስቶስ አይደለ? ክርስቶስ የት ነው ያለው? የቤተ ክርስቲያን ራስ አይደለን? እና ቤተ ክርስቲያን ውስጥ ነው የምናገኘው ክርስቶስ በነገራችን ላይ ማለት ነው።
ከቤተ ክርስቲያን ውጪ የክርስቶስን ማዳን እናገኛለን ማለት አይደለም። በነገራችን ምስጢራቱን ምኑን የምናገኘው የት ነው? ቤተ ክርስቲያን ውስጥ ነው ክርስቶስን የምናገኘው። አካል ውስጥ ካልሆነ ድህነት የለም፣ የዘላለም ሕይወት የሚባል ነገር የለም። ይህቺ ደግሞ አካሉ እኛ ብልቶቹ የሆንባት ደግሞ ምን ተብሎ ይነገርላታል? የክርስቶስ አካል የሆነችው የፍቅሩ ልጅ መንግስት ተብሎ ይነገርላታል። ቅድም አንደኛ ቆሮንቶስ ምዕራፍ 15 ስለ ትንሣኤ የለም ብለው ስለሚናገሩ መናፍቃን ሐዋርያው ቅዱስ ጳውሎስ ያስተማረው ትምህርት ነው። አንብብ። ዳግም ጌታ ሲመጣም ስላለው ነገር ስለሚናገር ማለት ነው። ኤንዌይስ ግን በአጭሩ ምንድነው? እኛ ቤዛነትን አግኝተናል። አዎ ቤዛነትን አግኝተናል። ክርስቶስ በእጅ ወዳልተሰራች ገባ ሲል ወደዚህ ቤተክርስቲያን ግን እኛ ብልቶቹን እንደምንገባው ነው የገባው አይደለም። እሱ ራሱ ሆኖ ነው የገባው። ስለዚህ እኛ ታዲያ ምንድን የምናደርገው? እሺ እኛ ምንድን የምናደርገው? ክርስቶስ አርአያችን አይደለ? እሱን ተመልክተን በእርሱ በስጋው በኩል እንገባለን ማለት ነው። እሺ በእሱ በስጋው በኩል እንገባለን። ለዛ ነው በመረቀልን በአዲስ መንገድ ይላል። እና የመረቀልን መንገድ እሱ ሳይሄድበት ነው፣ እሱ ሳይገባ ነው አይደለም። ግን አገባባችን ይለያያል። እሱ ራስ ሆኖ ነው፣ እኛ ብልቶች ሆነን ነው የምንገባው። ስለዚህ ክርስቶስ የቤተ ክርስቲያን ራስ ነው፣ እኛ ብልቶች ነን። በአጠቃላይ ነገረ ቤተ ክርስቲያን በዕብራውያን ሲጠቀለል ይህን ይመስላል። እና አንተ ሰውዬ ቀሪውን ደግሞ ከብሩኬ ጋር ቀጥሉ። በጣም ደከመኝ። አንተ ነው የምትመልስልኝ። ወዴት ነው የገባው? ስፔሲፊክ ነገር ስር ወዴት ነው የገባው? ወደ መስቀል ወደ ቤተክርስቲያን። ግን መስቀልን ከቤተክርስቲያን ቆይ ልነግርህ ነው። ቤተክርስቲያን የተገኘችው በመስቀል ነው። ቦታው ልንገርህ። መስዋዕት ካቀረበ በኋላ ወደ መስቀል ነው የገባው ማለት ነው። እሺ ሚዩት አድርጌሃለሁ። ለደቂቃ አድርጌሃለሁ። አንዴ ላውራ እኮ። አዎ ሰው እንዲማር እፈልጋለሁ። ለዛ ነው። እሺ እንዲህም ደክሞኝ እየተናገርኩ ወደ ሰማይ አልሄደም ማለት ነው። ወደ መስቀል ነው የገባው። አንዴ አይ ወደ ሰማይም ገባ ከተባለ መስቀል ሰማይ ተብሎ ይጠራል። በነገራችን ላይ ምንም እሱን አሳይሃለሁ፣ ችግር የለውም። አንዴ ሚዩት አድርገው። እሺ አሁን ወደ መስቀል ገባ ስንል መስቀልን ከቤተ ክርስቲያን ትለዩታላችሁ? ጋይስ አንለየውም። እኛ ኦርቶዶክሳውያን አንለየው፣ መጽሐፍ ቅዱስም አይለየውም። እንዴት? ቤተክርስቲያን የተገኘችው የቤተክርስቲያን ልደት የት ነው? በመስቀል ላይ ነው። እሺ በመስቀል ላይ ነው የተገኘው። ሁለት ነገር ልንገራችሁ። አንደኛው ሙሽራው አዳም ሙሽራይቱ ሔዋንን ሲያስገኛት ምን ታይም ላይ ነበረ? እንቅልፍ ጣለበት እግዚአብሔር። ከዛን አንቀላፍቶ ነበረ። ሙሽራው አዳም በአንቀላፋ ጊዜ ሙሽራይት ሔዋን እንደተገኘችው እንዲሁ ሙሽራው ጌታችን መድኃኒታችን ኢየሱስ ክርስቶስ በአንቀላፋ ጊዜ በመስቀል ሙሽራይቱ ቤተ ክርስቲያን ተገኝታለች ከጎኑ። እሺ ከጎኑ ተገኝታለች። ይሄ በቃ የአባቶች ትምህርት ነው። ይሄን ያዝ አድርጉ። ከዛ በኋላ በገነት ውስጥ ካስታወሳችሁ ዛፍ ነበር አይደለ? በገነት ውስጥ ዛፍ ነበረ እና ለምሳሌ አንደኛው የምን ዛፍ ነው? አትብሉ የተባሉት አለ። ከዛ ደግሞ የሚበሉት ደግሞ ከዛ በልተው የሚታደሱበት የህይወት ዛፍ የሚገኝበት የህይወት ፍሬ ያለበት ያ ዛፍ ነበረ በገነት መካከል ማለት ነው። እና እንደው ትእዛዝ የሚጠብቁ ኖሮ ከዛ ፍሬ እየበሉ ይኖሩ ነበር አይደለ? ይሄ እንግዲህ ወደ ኦሪት ዘፍጥረት ዞር ብለን ስናይ ማለት ነው። እና አሁን ግን በገነት መሀል ላይ እንደነበረው ልክ እንደ ዛፍ በቤተ ክርስቲያን መሀል ላይ መስቀል አለ። ተመልከቱ። ዛፉን ነበር የሚበሉት? አይደለም፣ ዛፉን አልነበረም። ከዛፉ ላይ ፍሬ ነበር የሚበሉት። ስለዚህ አሁን ከመስቀሉ ላይ የምንበላው ፍሬ አለን። እሱም የህይወት ፍሬ፣ ህይወት የምናገኝበት እሱንም ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ መስቀል ቤተክርስቲያን የተገኘችበት ናት። ለቅዱስ ዮሐንስ አፈወርቅ ልደቷ መስቀል ላይ እንደሆነ ሆሚሊ 34 አረ ነው እሱን ልሳሳት ስለምችል ብቻ የዮሐንስ ወንጌል ምዕራፍ 19 እንትን ሲሉ ከጎኑ እንዴት እንደተገኘች ቤተክርስቲያን ልደቷ እንደሆነ የቤተክርስቲያን መገኘት እንደሆነ አክቹሊ መንፈስ ቅዱስም ሲወርድ ነው፣ ግን መገኘቷ ከመስቀል ከጌታችን ከጎኑ እንደሆነ ይናገራል። ስለዚህ ክርስቶስ ወደ ቤተክርስቲያን ገባ ብንል ስህተት አይሆንም። ለምን? መስቀልን ከቤተክርስቲያን ለይተን ስለማናይ። ግን አሁን ስለ መስዋዕት እየቀረበ ስለ መስዋዕት እየተወራ ያ ቤዛነት የተገኘው ደግሞ በቤተክርስቲያን ውስጥ ቢሆንም እኛ ቤዛነቱን የምናገኘው በቤተክርስቲያን ቢሆንም እዛ ቤተክርስቲያን ውስጥ ደግሞ ሴንተሪክ የሆነ መሀል ላይ ምን አለ? መስቀል አለ። ስለዚህ ይህን መስዋዕት ያቀረበው ጌታችን የት ነው? መስቀል ነው። ስለዚህ ቤተክርስቲያን ቀራንዮ ናት። እሺ በቀራንዮ ላይ የተሰራች ናት፣ የተወለደች ናት፣ የተገኘች ሙሽራው ናት። በነገራችን ላይ ማለት ነው።
ስለዚህ መስዋዕት ያቀረበው የዘላለም አድርጎ ያንን መስዋዕት ያቀረበው የት ነው? አሁን ሁላችሁ መታች ያላችሁ ትጠየቃላችሁ አይደለ? ቤዛነቱ የክርስቶስ ለአሁን ብቻ ነው? ለሚመጣው ዓመት ነው? ለመቼ ነው? ለዘላለም ነው አይደል? ይህ ለዘላለም የተሰራው ቤዛነት የት ነው? በመስቀል ላይ። ስለዚህ ወደ ቅድስት ገባ የሚለው መስቀል ተብሎ ይተረጎማል። ወደ ቅድስት ገባ። እንዴት? የብሉይ ኪዳኑ ሊቀ ካህናት ወደ ቅድስት የእንስሳ ደም ይዞ ይገባል። ምን ሊያደርግ? ደሙን ሊያፈስ። ምኑ ላይ? የስርየት መክደኛው ላይ አይደል? ሊረጭ፣ መስዋዕቱ ላይ ያቀርብ። ጌታችን በእግዚአብሔር ፊት ሲባል ይውላችሁ ልክ እንደነ ኢዮብ ማለት ነው። ኢዮብ እንዴት በእግዚአብሔር ፊት ኃጢአትን አደርጋለሁ፣ ልክ ደግሞ ኦሪት ዘፍጥረት ላይ ለአብርሃም ደግሞ በፊቴ ተመላለስ እንዳለው የእግዚአብሔር ፊት ሲባል ባይዞ የመንግስተ ሰማያት ወይ ደግሞ እግዚአብሔር ካረገ ማን ነው ኢየሱስ ካረገ በኋላ ሰማይ የተከፈተው እሱ አይደለም። የእግዚአብሔር ፊት በሁሉ ነው። እሺ ልክ እዚህ በምድር ላይ የሚደረገው ነገር በእግዚአብሔር ፊት ነው። ለዛ ነው ዮሴፍ ይቅርታ ኢዮብ አልኩ። እሺ ዮሴፍ እንዴት በእግዚአብሔር ፊት ኃጢአትን አደርጋለሁ ያለው ማለት ነው። ስለዚህ በእግዚአብሔር ፊት ስለኛ ይታይ ዘንድ የተባለው ምንድን ነው? መስዋዕትን ያቀርብ ዘንድ ማለት ነው። ስለዚህ ይህን መስዋዕት ያቀረበው በመስቀል ላይ ነው። እሺ ስለዚህ መሰዊያ ነው መስቀላችን። ኤኒዌይስ ሕያው እግዚአብሔር ምስክሬ ነው። ብሩኬ ቀጥል። በጣም ራሴን አሞኛል፣ ደክሞኛል። እንደው በጣም ከኔ እንደው የምትፈልገው ነገር ካለ እኔ አለው። ግን አንድ ልጠይቅ። በጣም ጨቁናችሁኛል። ብሩኬ እነ ብሩኬ እዚሁ አሁን በተናገረ ብሩኬ አይደለም አንተ ስለተናገርክ ዕብራውያን እዚሁ ከፍ ሲል 11 ላይ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጥና በምትሻለው በእጆችን ባልተሰራች ማለት ለዚህ ፍጥረት ባልሆነ እጅ እንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስ በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላል። እዚህ ጋር ምን የሚላል? በምትሻል በምትበልጥ ካለ በኋላ በእጆችን ባልተሰራች። አንተ ግን በእጆች ወደ ተሰራች ቤተክርስቲያን ገባይ ትለናለህ እና አሁን ቤተክርስቲያን በእጅ አልተሰራችም። አባ ትሬኑን ያዛርገው። ቆይ መሰረትህ ስህተት ስለሆነ ላርም። በቃ ስህተት ነው መሰረት። እንደዚያ ያለ አንድ ጴንጤ ያምጣልኝ። አክቹዋሊ ትላላችሁ፣ አታፍሩም። በቃ በእጅ አልተሰራችም። እሺ በሰው እጅ አይደለም የተሰራችው። የብሉይ ኪዳኑ ድንኳን በሰው እጅ ነው የተሰራችው። አንዴ በማርያም አንዴ በቃ ሚት አድርገው። ስለ ቤተክርስቲያን ምንም አታውቁም። እሺ ይቅርታ እንደዚህ ስለ ትታያለች። ምስጢር የምትፈጽም ስለሆነች ትታያለች። ቆይ አንዴ አንዴ በፈጠረ በጌታ ፊዚካሊ በሚታይ ቤተክርስቲያን ነው አይደለም የምትለው አይደለም ወይ? ሐዋርያው ቅዱስ ጳውሎስ ይኸውልህ በቃ ይሄን አውርቼ እኔ ላቆም፣ ከዛ ከብሩኬ ጋር ቀጥሉ። እሺ አሁን የምትታይ ማትታይ ምን አድርጋችሁ እናንተ እንዲህ ከፋፍላ። ቤተክርስቲያን አንድ ናት። እሺ ሩጫቸውን ያልጨረሱ ክርስቲያኖች በምድር አሉ፣ ሩጫቸውን የጨረሱ ቅዱሳን ህብረት ናት። ቤተክርስቲያን አንዲት ናት። ኤክሌሲያ ማለት በቃ ህብረት ማለት ናት። እሺ ህብረት ወይ ደግሞ የተጠሩ የእውነተኛ አማኞች ስብስብ ማለት ኤክሌሲያ ማለት ነው። የቤተክርስቲያን ትርጉሙ ቸርች ትርጉሙ ማለት ነው። የመጀመሪያ ቤተክርስቲያን በእጅ አልተሰራችም። ጌርሳም እንዳትሳሳት፣ በእጅ አልተሰራችም። እሺ በእጅ አልተሰራ። ለዛ ነው በእጅ አልተሰራችም ይላል። የብሉይ ኪዳኑ ግን ዕብራውያንን ካየኸው የመጀመሪያው ነገር ምንድነው? ኮምፔር እያደረገ ነው። ምን እያደረገ? የብሉይ ኪዳኑን ከአዲስ ኪዳኑ ጋር ምኑን? መስዋዕቱን፣ ቤተ መቅደሱን፣ አገልግሎቱን፣ ነቢያቱን እያደረገ መላእክትን እያደረገ ከማጋ ከአዲስ ኪዳኑ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እና ከሰማያዊው አገልግሎት ጋር እያነጻጸረልን ነው። እና ምን አለ? ያ የብሉይ ኪዳኑ ቤተ መቅደስ ኦኬ ምንድን ነው? ቅድስት የምንለው የብሉይ ኪዳኑ ቅድስተ ቅዱሳን የምንለው በእንግሊዝኛው ተበርናክል የምንለው የሚንቀሳቀስ ነው እና በሄዱበት ምናምን ይዘውት ይሄዳሉ። እና ሁለት ክፍል አለው። አንደኛው ቅድስት ይባላል። እሺ ሁለተኛው ቅድስተ ቅዱሳን ይባላል። የመጀመሪያው ላይ ካህናት ይገባሉ። አዎ ሁለተኛው ላይ ግን ካህናት አይገቡም። እና ማን ነው የሚገባው? ሊቀ ካህናት ነው የሚገባው። እሱንም በዓመት አንዴ ሲገባም ባዶ እጁን አይገባም። ምን ይዞ? ደም ይዞ። የምን? የእንስሳ። እና ሲገባ የእንስሳ ደም ይዞ ምንድን ነው የሚያደርገው? ለራሱና ለሕዝቡ ኃጢአት መስዋዕትን ያቀርባል አለ። እና ጌታችንስ? አሁን ግን ጌታችን ምንድን ነው? ለራሱ መስዋዕት አያቀርብም። እና ስለኛ ራሱን ነው የሚያቀርበው። ልክ ኦግስቲን እንዳለው ራሱ መስዋዕት ነው፣ ራሱ አቅራቢ ነው። ስለዚህ መስዋዕቱ ራሱ ነው። ራሱን ስለኛ አሳልፎ መስጠቱ ነው ይሄ መስዋዕት የሚባለው። ቤዛነቱ ማለት ነው፣ መከራው ማለት ነው።
ደሙን ማፍሰሱ ማለት ነው። እና ይሄ ደም የፈሰሰው ስጋ የተቆረሰው የት ነው? በሰማይ በማን ነው? በመስቀል ስጋውን ቆረሰልን፣ ደሙን አፈሰሰልን፣ ነፍሱን ስለኛ አሳልፎ ሰጠልን። የኛ ጌታ እየሰማ ነው። የኛ ጌታ ነፍሱን ስለኛ አሳልፎ ሰጠና ተፈጸመ አለ። እታች አሁን የምትንጦሉ ጴንጤዎች ጌርሳምን ጨምሮ ተፈጸመ ያለው ምኑ ነው? ምኑ ነው? ፓርት 1 ፓርት 2 ፓርት 3 ይመስላል እንዴ? ተፈጸመ ያለው የክህነት አገልግሎት። አትሳደብሽ፣ ብለህ ቃሉን አካፍል። እሺ እታች ወረድ። በመጀመሪያ ደረጃ ቅድም ኔፍቲ እየነገሩ ነበር። አንተ ቤት ይህን ያህል ሁሉ እንደው እድልም አልሰጣችሁኝም፣ እውነት ለመናገር ጌታ በሚያውቀው ማለት ነው። እንዲህ እና በቃ አንዳንዴ በቃ ምን ፍቅር ብሩኬ መልስ አስገባው። አይም ሶሪ ጌርሳምዬ፣ እሺ መልስ አስገባውና አውሩ እናንተ። እኔ ልጨርስና ልውጣ። ግን መጀመሪያ እንትን እያልን ማለት ነው እየሰማን ና እስቲ ግባ ና ካሌብ ና ግባ ምን ያውቃል አይደል ያልከኝ? ና ግባ እጠይቅሃለሁ። ና ግባ ና ግባ። ልኬልሃለሁ፣ ሪኩዌስት ልኬልሃለሁ። ወሬ ብቻ ናችሁ። እሺ ወይስ እኔ ልቀጥል? መስዋዕት ዕብራውያን 5 ቅድም እንደተናገር ነው። ዕብራውያን 5 ላይ መስዋዕት ከማቅረብ አንጻር ሊቀ ካህናት ይሾማል። እሺ በሌሊት ክፈትና የማያውቁ ሰዎች ሲመጡ እንትን በላቸው። እኔ ጴንጤ ሆኖ አውቃለሁ የሚልም የለም። ሲጀመር ካወቅ ጴንጤ አትሆንም። እውነቱ ልንገርህ፣ ጭራሽ ጴንጤ አትሆንም። ጭራሽ ነው የምልህ። የ100 ዓመት ፍልስፍና ይሆንብሃል። ኤኒዌይስ ወደ እንትናችን ሊድ። ኤኒዌይስ ተፈጸመ ያለው ታላቅ የሆነ የቤዛነትን ስራ ነው። ታላቅ የሆነ የመስዋዕትን ስራ ነው። ታላቅ የሆነ የሊቀ ካህናትን ስራ ነው። ስለዚህ ልክ እንደ ብሉይ ኪዳኑ ኤግዛክት፣ በነገራችን ላይ ብሉይ ኪዳን ላይ ያለውን ኤግዛክትሊ ተመሳሳይ ማድረግ አለበት ማለት አይደለም። በቃ ሐዋርያ ቅዱስ ጳውሎስ እንዳለን የብሉይ ኪዳኑ ምንድነው? ጥላ። እዚህ መናገር ካልቻልኩ ሆነ ጋይስ ቤት ከፍታለሁ። መናገር አልቻልኩም። ጌርሳም እድል ሰጣለሁ። አዳም ተደብቀ እድል ሰጣለሁ። ሶሪ ለተከሰተው ያለበኩ ስራ እየሰራሁ ሚውት አድርገው። እኔ ጨርሻለሁ። ያስወረደ ሚት እያደረገ እየተጫወተብኝ ነው። አዳም አንተ በቃ ሰዓት ይሰጣል። አሁን አንተ ተራነ በቃ ሚውት አድርገውና እሱ ይጨርስ። በቃ አንተ ቤቴን ከፍቼ እንትን እላለሁ። እዚህ እንትን ጥገኛ አይደለም። ችግር የለውም። ጌርሳም ትጨርሳለህ ሀሳብ። ናቲ በጣም ታሳዝናለህ። እንዲህ ቆይ በቋንቋ አናግራለሁ። ይቅርታ በእውነት በደንብ አድርጌ ነው በቋንቋ ማናገር። አሁን ጌርሳም ይጨርስና ሀሳቡን ናቲ ብዙ ጊዜ ፕሮቴክት ነበር። ይሄንን ብሄቪየርህን እኔ ፕሮቴክት እያደረግኩ ነበር። እንገናኛለን። እሺ ችግር የለውም። ጥያቄ ጠይቃለሁ። ናቱ ይጠይቅም ስገባ ነው ዘለ ይወጣ ስለጠየቅከው አንተ እሱ ይጠይቅና ችግር የለውም። ናቱ እሺ ጨረስክ ጌርሳም? እሺ በነገር ላይ እንደው ከስራ አብረውን የሚማማሩ ምናምን የተወደዱ እዚህ ስራ ያሉ ክርስቲያን ወንድሞች አሉ። በነገር ላይ አሁን እኛ ቤት አደርስም ብትለኝ ምንም ችግር የለብኝም። እስኪ አሁን ያመጣውን ለምን አንወያይም? ለምን ደከመኝ ልተኛ ነው እያልክ ለምን አንወያይም? ለምን አሁን የሰጠውን ሪፍሌክሽን ለምን አልጠይቅህም? ለምን አልጠይቅህም? እኔን ሚት እያደረግከኝ አታወራም፣ ከከፈት ካስወርድሃለሁ እያልክ እንዲህ አይነት ነገር ታይቶ አይታወቅም። በጣም ነው ያዘንኩብን። በጣም ነው ያዘንኩት። እሺ እንግዲህ ካሳዘንኩ በጣም አሁን አዳም ስለሌለ ብጠራው ስላልመለሰ ነው። እንደዚህ በሰው ቤት አሁን መጨፈር አልነበረበት። አዳምን ብዬ ነው የመጣሁት። አንተ ቤት አይደለም የመጣሁት። እኛ ቤትም አመጡ። እዚህ ከስር ምናምን ያላችሁ አመጡም እኛ ቤት። እሺ ኤኒዌይስ እንደውም አዳም በጣም ወደ 40 ደቂቃ ጠይቀኝ። አሁን የሰጠው ወደ መስቀል ነው የገባው፣ ወደ ቤተክርስቲያን ነው የገባው። ማስረጃ አምጣ። እሺ ሚዩት አድርገው። እሺ አንዴ አምጣ። እሱ ወደ ሰማይ ሳይሆን ወደ መስቀል ነው፣ ወደ ቤተክርስቲያን ነው። ማስረጃ አምጣ። ወደ ሰማይ ሳይሆን ወደ ሰማይ ገባ ይባላል እኮ አልኩ። እዛው መጽሐፍ ላይ አለ። ላሳይ ዕብራውያን ላይ ወደ ሰማይ ገባ የሚለው ምንድን ነው የምትለው? ወደ ሰማይ ገባ ሲባል ራሱ ተቤዥቶ ነው የገባው አይደለም የሚለው እኮ ነው አልናት። የሚያሳስበው እሱ የሚያሳስበው ተቤዥቶናል አልተቤዥንም ነው። ያ ቤዛነትን ኧረ ቆይ ኤኒዌይስ አሁን አስጠፋብኝ። አሁን ከባድ ነው እንደዚህ መሀል ላይ ሲገባ ማለት። በነገር ላይ ጌርሳም እስከዛ ሚዩት አድርገህ ወደ ሰማይ ገባ የሚልም አለ ዕብራውያን ላይ።
ላሳየ እችላለሁ። በቃ ወደ ሰማይ ገባ ይላል። ስለዚህ ወደ ሰማይ ገባ ሲል ወደ ሰማይ ገባ ማለት አይደለም መስዋዕት ለማቅረብ። በነገራችን መስዋዕት ምድር ላይ ነው ያቀረበው። ቆይ አንዴ፣ ወደ ሰማይ አልገባ ማለት ነው። ወደ ሰማይ ገባ ሲል መስዋዕት ለማቅረብ አይደለም። ሰማይ የተባለው መቅደስ ነው፣ ማነው? መስቀል ነው። ወደ ሰማይ ሲል መስቀል ነው። ወንድሜ ተረጋጋ። ወደ ሰማይ ገባ ሲል ወደ ሰማይ ገባ ማለት አይደለም ማለት። እሺ ወዴቱ ገባ ማለት ነው? ሰማይ ተብሎ መስቀል ይጠራል። ለዛ ነው ከምድር ከፍ ተብሎ ስለተሰቀለ ይኸውልህ ከፍ ከፍ ሊል ይገባዋል ክርስቶስ። ስለዚህ ወደ ሰማይ ገባ የተባለው ለምንድን ነው? ወደ ሰማይ ገባ ሲል ወደ ሰማይ ገባ ማለት አይደለም። ወደ ሰማይ ገባ ማለት አልከኝ ብለሃል አይደል? ወደ ሰማይ ገባ ሲል መስቀል እያለ ነው ሰማይ የሚለውን። ወንድሜ ማስረጃ አምጣ። ወደ እኮ ሰማይ ገባ እሰጥሃለሁ። ሲል አንድ ሚት አድርገው። ወደ ሰማይ ገባ ሲል ወደ መስቀል ነው የሚለው። እያልክን ሚት አደርጋለሁ። ወደ አንተ መስቀል ወዴት ገባ ማለት ነው። ማስረጃ አምጣ። አንዴ ወዴት ገባ ነው የምትለው? ወደ ሰማይ ገባ ሲል ወዴት ገባ እያልክ ነው? ወደ ሰማይ ነው። በእጅ ወዳልተሰራ ወደ ሰማይ ነው የገባው። አይ በእጅ ያልተሰራው ወደ ሰማይ አይልም። ክፍሉ አይልም። አንድ ጊዜ መስዋዕትን ካቀረበ በኋላ በእግዚአብሔር ቀኝ ተቀመጠ የሚለው አንድ ላይ ወደ ሰማይ ገባ ማለት ወደ ሰማይ ገባ ነው። ቆይ መስዋዕት ካቀረበ በኋላ መስዋዕት ካቀረበ በቃ እንደው ሚውት አድርገው እንዳታወራኝ በቃ እሺ። እንዴ አንድ ጊዜ መስዋዕትን ካቀረበ በኋላ እሺ መልሱን ወደ አምጣ። ሰማይ ወደ ገባ ሰማይ እንደዛ ገባ የሚል ማለት ወደ የለም። ሰማይ ገባ ማለት አይደለም የሚለው መልስ ኧረ አምጣ። በማርያም አዳም በቃ ቀጥሉ። እኔ አሁን እንደዚህ እንዲህ በጣም ደክሞኝ ራሱ እያዛከን ነው እንዴ? አንድ ጊዜ መስዋዕትን ካቀረበ በኋላ ወደ ሰማይ ገባ ማለት አይደለም። ኧረ ላውራ። እሺ አውራ። አንዴ አቲንክ እናቱዬ ምን መሰለህ፣ አንድ ጊዜ እሺ ጎሽ እናቱዬ፣ አንድ ጊዜ መስዋዕት ካቀረበ በኋላ ወደ ሰማይ ገባ የሚል ነው ያልከው? ወደ ሰማይ ቆይ አዳምጠኝ። ወደ ሰማይ ገባ አንተ ማለት አሳየኝ። ወደ ጥቅሱን ሰማይ አሳየኝ። እንዲህ የሚለውን ጥቅስ እንዲህ የሚለውን ጥቅስ አሳየኝ። እየጠየቅኩ ያለሁት እኔ ነኝ። ራዕይ 4 እና 5 አንብበው። ራዕይ 4 እና 5 በሰማያት ላይ የሚደረገውን ስርዓት አንብብ። ምድር ላይ ነው ያለው አሁን ኢየሱስ ክርስቶስ። አሁን እዚህ ነው ያለው፣ ከአንተ ጋር ነው ያለው። ሚውት አድርገው። ከአንተ ጋር ነው ያለው። ወደ ሰማይ ገባ ማለት ወደ ሰማይ ገባ ካልሆነ ከአንተ ጋር ነው ያለው። እናቴ አንተ ቀበሌ ነው ያለው። ከኔ ጋር ነው ያለው። ማቴዎስ 28ን ከፍቼ ያሳያለሁ በነገር ላይ ማለት ነው። ከኔ ጋር እንዳለ ማለት ነው። ግን ምን ለውጥ ያመጣል? ቆይ ጌርሳምዬ ምን ለውጥ ያመጣል? ቆይ ኢየሱስ ክርስቶስ ቤዛ ሆኖ ተቤዥቶ ነው የገባው አይደል? ምን ለውጥ ያመጣል? እሱ እኮ የሚልህ እኮ ሰማይ ቤት ነው መስዋዕትነቱን ያቀረበው እያለ ነው። አዳም ጥሩ እየጠየቀኝ ስለሆነ ናቲ ደክሞሃል መሰለኝ። ሚት አድርገው። እሺ አዳም አውራኝ። አይ ኖ አይ ናቲ ይጨርስ ነው የናቲን ሀሳብ ይጨርሰውና እናወራለን። እሺ ናቲ ናቲ ግራ ገብቶኛል። ምን እያወራ እያለ እኔ እንዳለ ቁርአን የሚያነብ ነው በእውነት። እሺ ቁርአን ማነብ መሰለህ አይደለ? ስለ ኢየሱስ መስዋዕትነት እያወራው ጥሩ በደንብ ትቀረዋለህ። አሁን መልስ ምጠይቀህ ናቱ ክርስቶስ መስዋዕት ያቀረበው የት ነው? ቆይ አንዴ ኤስቢጂ የምትባለው አይደለም ናቲ ግን አይ ክርስቶስ መስዋዕት ያቀረበው አንዴ እሺ ይቅርታ አንዴ ክርስቶስ መስዋዕት ያቀረበው አይ ቁርአን ስለመሰለው በደንብ እንዲቀራው በልና መልስ። ክርስቶስ መስዋዕት ያቀረበው የት ነው እና መቼ ነው? አንተ መልስ መጀመሪያ፣ ከዛ በኋላ ትጠይቀኛለህ። አንተ መልስ አትበለኝ። ከአንድ ሰዓት በላይ ጠይቀኛል። ኦርቶዶክስ ቤት ነው ያለው። ወደ ሰማይ ገባ ማለት ወደ ሰማይ ገባ የሚለው ወደ ሰማይ ገባ ማለት አይደለም የሚለውን አምጣ ማስረጃ ብያለሁ። እሱን መልስ። ትቀረዋለህ በደንብ። ክርስቶስ መስዋዕት ያቀረበው የት ነው? ብራዘር መጀመሪያ መልስ። ጠይቀኛል እኮ 30 መስዋዕት ያቀረበው ክርስቶስ የት ነው? ካላወቀው ወደ ሰማይ ገባ ማለት ወደ ሰማይ ገባ ማለት አይደለም ያልከው ማስረጃን አምጣ። አታውቀውም በሚለው ነው ይዛለን። አታመጣም ወይ ጥያቄ? እሺ በቃ አምጣዋ አምጣዋ። አላስወራ በቃ ቀጥሉ። ካልሆነ አምጣዋ። ወደ ሰማይ ገባ ማለት ወደ ሰማይ ገባ ማለት አይደለም። ወዴት ገባ? ወዴት ነው የገባው? አዳም እየጠየቀው አንተ ጌርሳም ይቅርታ። ቆይ እኔ እስከወጣ ድረስ እንዳትገባ እሺ። እኔ እስከወጣ ድረስ እንዳትገባ። ቆይ አዳም አንዴ በጣም ሶሪ። በጣም እንዴ እብድ እኔ በጣም ሰው ክፉ አታናግሩ። ኦኬ አንደኛ ነገር ማን ነው ድርቅ የሆነ የሚያስጠላ ክርክር ምናምን አታርጉት። የሆነ በቃ መመለስ ካልቻልክ በቃ አለመመለስ ነው። አልችልም ብለህ እንትን ትላለህ ማለት ነው። አም ሶሪ። እኔ አዳም ቤት እንደዚህ ራሱ ማስወረድ ምናምን አልፈልግም። አንደኛ እኔ እስከዚህ ሰዓት አምሽቼ ምናምን አይታችሁኝ አታውቁም ምናምን እና በጣም ነው የሚደክመው። እሺ በጣም ማለት ነው። ኤኒዌይስ ግን የሊቀ ክህነትን ስራ የት ነው የፈጸመልን? ነው በምድር ነው። እሺ የሊቀ ክህነቱን ስራ በምድር ነው የፈጸመልን።
ከዛን ካስታወሳችሁ ይህንኑ ጌርሳምን መጀመሪያ ጥያቄ ጠይቀነው ነበረ። ምን አይነት ጥያቄ ጠይቀነው ነበር? መቼ ነው ወደ ቅድስት የገባው? አይ አልናገርም ነው ያለው። ቢካዝ አያውቀውም። የለም እንደዚህ በእነሱ ትርጉም መሰረት ቅድስትን ሊትራሊ አሁን ይሄ የሚታየው ሰማይ አድርገው ነው የሚተረጎሙት አንዳንዶቹ፣ ሁሉም ማለት አይደለም አክቹሊ። እሺ ስለዚህ እንደዛ ከሆነ መቼ ነው ሲያርግ የተነገረን? ከ40 ቀን በኋላ ነው አደለ ጌታችን። ስለዚህ ከ40 ቀን በፊት ደግሞ አድርጓል ተብሎ ስላልተጻፈ ማስረጃ ስለሌላቸው አልናገርም። እንግዲህ ተመልከቱ፣ እኔ ስለ ክርስቶስ ሊቀ ክህነት እያወራው ቁርአን የሚያወራ ነው ይመስለኝ። በነገራችን ላይ የክርስቶስ ሊቀ ክህነት ስለኛ ምድር ላይ ታላቅ የሆነ ጸሎትን አቅርበዋል። ከዛ በኋላ መከራን ተቀብሏል። ራሱን አቅርቧል። ራሱን ሰጥቷል። ራሱን የኛ ጌታ ማለት ነው። እሺ ይሄ ታላቅ የሆነ የሊቀ ክህነትን ስራ ነው። ይህ ደግሞ በእግዚአብሔር ፊት ነው። እሺ በእግዚአብሔር ፊት ነው እና ይህንን ታላቅ መስዋዕት ካቀረበ በኋላ በራሱ ኃጢአታችን ካነጻ በኋላ ከዛ 40 ቀን ተመላለሰ፣ አስተማራቸው፣ አዘዛቸው፣ ላካቸው፣ ታላቅ የሆነ ትእዛዝን ሰጣቸውና በአባቱ ቀኝ ተቀመጠ። ይህ የመጽሐፍ ቅዱስ የሚያስተምረን ነው። በራሱ ካነጻ በኋላ በቃ በአባቱ ቀኝ ተቀመጠ። እሺ ስለዚህ መስዋዕትን ለማቅረብ ወደ ሰማይ ገባ ከተባልክ ሰማይ የሚባለው ምንድን ነው የሚለውን ማየት አለብህ። ቅድስት የሚባለው ምንድን ነው የሚለውን በትርጉም ማየት አለብህ። ለምን ኮምፔር እያደረገ ስለሆነ ከብሉይ ኪዳኑ ተበርናክል ጋር ግዴታ ልዩነቱን ማወቅ አለብህ። ኤኒዌይስ እና እናቱዬ እናንተ ሰዎች ቃለ ሕይወት ነበሩ እነ ያሰማል። ኢዮባም አሉ። እሺ እንትን አልኩሃል ትቼ ሄድኩኝ። ይቅርታ። ኖ አሁን አስገባው ትችላለህ። በጣም ራሴን አመመኝ ታውቃለህ። በጣም ጫጫታ ሲሆን ምናምን የባሰ በጣም አመመኝ። አይዘን ድካም አለ ምናምን ግን እሱማ